ያላችሁት ያ ሙዚቃ ፖድካስት ላይ ነው። የዛሬው እንግዳችን ደግሞ ቢኒያሚር አህመድ ነው፣ ባለ ብዙ ታሪክ ዜማ ደራሲ። ቢኒ እጅግ የሚገራርሙ በጣም ደስ የሚሉ ጨዋታዎችን እያጫወተን ነው ዛሬ። በደንብ ኢንተርቴን እያረከን ነው። አሁን አይ ቲንክ የሚዲያው ዘጠናዎቹ የሚል እንትን አለ፣ ፔጅ አለ፣ በቲክቶክም እንደገና ተመልሰው ፌመስ እየሆኑ ነው። በሰላም ፌመስ እየሆናችሁ ነው። እውነት ለመናገር በጣም ደስ ይላል። ከባህል ማዕከል ወዴት ሄድክ? ከባህል ማዕከል ወደ ሚሚ የምትባል ልጅ ነበረች። ሚሚ ሞገስ ሚሊ ትምህርት ቤት አብራኝ ተምራ ነበረ ብያለሁ። እሷ መንገድ ላይ ያገኘችኝ እንዳጋጣሚ። ቢኒ ሰላም ነው ምናምን አለችኝ። ያለው ደህና ነሽ ምናምን አልኳት። አንድ ቦታ አግኝቻለሁ እዚህ ወደ ፒያሳ ወደ ሰፈር በኒን ሜሪስቶፕስ የሚባል ቦታ አለ። እዛ ጋ የሙዚቃ ዲፓርትመንት ክለብ ነገር አለ። ክበብ እንትን ብሎ ተመስርቷል ምናምን አለች እና ስላት በጣም ፊውቸር ያለው ቤት ነው፣ እዛ ብትሄድ በጣም 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 ጥሩ ነው፣ በእናትህ ልውሰድ አለች። እሺ አልኳትና በነገታው ወሰደችኝ። ደብረ ያሬድ ይባላል። ደብረ ያሬድ ማለት ታዲያ የሜጋ የመጀመሪያ ስሙ ነው። ሜጋ መነሹ የሜጋ እርሾ እና ደብረ ያሬድ ይባላል። እዛ ሄደን እነ ቁባይ በርሄ የነበሩ ኃላፊዎች፣ ነገ አዲሱ የሙዚቃው ክፍል ኃላፊ ደግሞ እንደዚህ ነበሩ። የወያኔዎች ነው። አዎ ያው ኢህአዴግ በላ ለካ አንተ ወያኔ እና ኢህአዴግ ለካ ይለያያል። እንዳርገን እያየን እኮ ነው ጉድ የሆነ እና እዛ እንትን አለን ሄድኩኝ ምናምን። ነጋዲሱ ባይዘዌ በጣም ጎበዝ ሊዲስት ነው። በጣም ጥሩ ዜማ እና ግጥም ይሰራል። ለእንትና ማን ነው ለኬኔዲ መንገሻ ነፍሱ የሚማረውና ዘፈኑ በጣም ፌመስ የሆነ ዘፈን የመጀመሪያ አልበሙ ላይ 2 ዘፈን ነው ምናምን ሰጥቶታል። እንደገና ለሽመልስ አራርሶ ራሷን ሹሩባ እሱ ድርሰት ነው። በጣም ምርጥ ዘፈን ነው። ከዛ እሱ ጋር ሄድኩኝ፣ ተቀበለኝ ምናምን ነገር። እስኪ ና እንሞክር ብሎ እንትን አለኝ። ሞከረኝ። በጣም ቆንጆ ድምፅ አለሃል፣ በጣም እዚህ ጋር የሆነ ነገር አለ፣ እሱ በጣም መብሰል አለበት እሱ ነገር በቃ በጣም የሚገርም ኳሊቲ ነው። ይህን ነገር እንደምንም ብለን እናዳብረዋለን ምናምን አልኩት። በቃ ወደድኝ። ስንሰራ ምን ስናደርግ ምን ስንል ከዛ እንትን ሰርግ ይመጣል፣ የትግርኛ ሰርግ ይመጣል በብዛት። እነ ወዲ ኮከብ የሚባሉ እነ ፍጹም የሚባሉ በጣም ብዙ ትግርኛ ዘፋኞች ይመጣሉ። የሚመጡት በምንድን ነው? የሰርግ ለመስራት ነው። ከድርጅቱ ጋር አይደለም፣ ከነጋ ጋር። እሺ ነጋ ትግርኛ እንትን ያጅባል። ትግርኛ የሰርግ ምናምን በደንብ ኪቦርድ ይጫወታል። ኪቦርድ ይጫወታል፣ ክራር የሚጫወታል፣ ሊድት የሚጫወታል። ከዛ ሀሳብ አመጣ ቢኒ። እኔ በግሌ ከድርጅቱ ውጭ እኔ ጋር ብዙ የሚመጡ የሰርግ ስራዎች አሉ፣ የትግርኛ ሰርግ ስራዎች። እዛ ሰርግ ላይ የትግርኛውን ሰርግ የሚዘፍን አለ፣ ያው በደንብ ጓይላ ምናምን የሚሰራ ትግሬ ዘፋኝ እነ ውዲ ኮከብ ምናምን በጣም ታፍታፍ ታዋቂዎች አሉ። አንተ ደግሞ አማርኛውን ፓርት ደግሞ ብትሰራ አሉ። እሺ አልኳቸው። ድምፄን ወዶታል። በቃ ያሸቅልኝ ነው። በቃ መሸቀል ጀመርን። አዲስ አበባ አንድ የቀረን የትግርኛ ሰርግ አለ ከተባለ፣ የትግሬዎች ሰርግ አለ ከተባለ ነጋ አዲሱ የእሱ ባንድ ከሄደ እኔ አልቀርም። ትግርኛ ይዘፍናል። ትግርኛ ከሲኮ ደግሞ በአማርኛ እናስጨፍራቸዋል። እዚህ ጋር በትግርኛ ለጉድ ጨፍረው አማርኛ ደግሞ ገና ሲጀምር ደግሞ ይነሱልሃል። ደስ ይላል። ስሜትህን የሚጠብቁልሃል ምናምን ደስ ይላል። እና ይከፍለኛል። ስንት ነው የሚከፍለኝ? 300 ብር፣ አንዳንዴም 400 ብር ይከፍለኛል። በዛን ጊዜ በጣም ብዙ ብር። እንዲያው የመጨረሻ ዘናጭ፣ በጣም ዘናጭ እና በቃ በየሳምንቱ ምናምን በቃ እንትላለን። በቃ መስራት ጀመርን። ከዛ በኋላ እቁባይም እየመጣ ያየናል። በርቱ፣ ጠንክሩ፣ ድርጅቱ ይሻሻላል፣ እናንተ ከጠነከራችሁ መሳሪያ እናመጣለን፣
ደግሞ ደሞዝተኛ ትሆናላችሁ። አልነበረም መሳሪያ አልነበረም። የሆነ አምፕሊፋየር ኤኮ የሌለው አምፕሊፋየር የሆነ ድክም ያለ ድራም እና የደከመ እንደ ፌንደር የድሮ እና መጨረሻ ላይ በቃ እነ ጸደኔ ያመጡ። ከዛ ጸደኔ ያመጣች አሰፋ ማሙ በልበለው ጀግና የሚዘል እሱ መጣ ምናምን። ከዛ በቃ መስራት ጀመረ ምናምን የጠናከረ ምናምን ስንሄድ አራታችን ጸደኔም ጀማሪ ናት ያኔ። ከዛ እንትናልን ማለት ነው። መሳሪያው መጣ ከውጭ አስመጡ። ፉል ባንድ መሳሪያ መጣ ብራንድ በጣም ከዛ ሲመጣ ተመረጠ። እኔ ተመረጥኩ፣ አሰፋ ማሞ፣ ጸደኒያ፣ ሚሚ ሞገስ ተመረጠን። የሚጋ ወደ ኢንተርፕራይዝ አደገ ነው ይባል አደገሽ ሚጋ ኪነ ጥበባት ማዕከል ምናምን። ከዛ በቃ ኤግዚቢሽን ሴንተር ምናምን መስራት ጀመረን። አሁን አይ ቲንክ ራሚድ ባንድ ተቋቋመ ማለት ነው። ራሚድ ባንድ ተብሎ ተቋቋመ። ጽናት ባንድ የትግርኛ ዋዎች አሉ። እዚህ ጋር ደግሞ ራሚድ ባንድ። እነማን ነበሩ ሙዚቀኞች? የራሚድ ባንድ የእንትና እሸቱ የሚባል ሳክስፎኒስት፣ ቻቻ የሚባል ቤዚስት፣ ጆኒ ቻቻ የሚባል እንትን ድራመር፣ ጆኒ አረጋ የሚባል ቤዚስት ራሻ የነበረ ልጅ፣ ሌሎች ነበሩ። በስም ብቻ ባላስታውሳቸው ግን በጣም ፖፑላር ዝነኛ ባንድ ነበር። ጥሩ በጣም ጥሩ ሙዚቃ የሚሰሩ ማለት ነው። እና ኤግዚቢሽን ሴንተር እንሰራለን ምናምን ወደ ክፍለ ሀገር ወጣ እንላለን እና በጣም አሪፍ ነበረ። በደንብ በቃ በኩል አሪፍ እየሰራ ነበር ማለት ነው። ሲመጣ በዛ ኤግዚቢሽን ሲመጣ በዚህ እና ከዛ በኋላ እቁባይ አንድ ጊዜ ሰበሰበንና መስፈን ብቻ ምንድነው አለ። ምንድነው የሚያዋጣው ዘፈን ብቻ? ለምንድነው የራሳችሁን ነገር የማትሞክሩት? እስኪ የራሳችሁን ዜማ ስሩ እስቲ። ማይክል ጃክሰን የራሱን ነገር ይሰራል ነከሌ ብሎ በጣም ብዙ ጣር እና እስቲ ሞክራችሁ እንድታሳዩ ይፈልጋለሁ አለ። የራሳችሁን ዜማ ተሰርታችሁ። የዛን ጊዜ ደግሞ ማን ይሰራ ነበር? የራሱ ግጥምና ዜማ አሰፋ ማሙ ይሰራ ነበር። ከዛ ቢኒያም አንተ ለምንድነው የማሰራው? አንተ ካሰፋ ታንሳለህ ምናምን አለ። እሺ ሞክራለሁ ምናምን ነገር አልኩኝ። እንደዚህ ያልኩኝ ማለት ነው። እለያዘኝ። ከዛ በኋላ ሰርቼ አሰማሁት። ጥሩ ነው ምናምን ነገር አለ። ከዛ ዘፍኖ ጀመረ። እኔ ባንድ ውስጥ ቢመችሽ ነው መሰል ተደላደይ ከዛ እሱን ቆንጆ ነው ምናምን አለኝ። እንግዲህ በደንብ በቃ የበቃ የነቃ የምለው ዜማ የመጀመሪያ ዜማ እና የሆነ ልጅ ተቀላቅሎበታል። ከባድ ሁለታ ነው ያዋለልህ። ከዛ ወደደው በጣም እንደዚህ በቃ እንደዚህ እንትን ማለት ጀመረ። ከዛ በኋላ ኢትዮ ኤርትራ ፌስቲቫል ተብሎ ወደ እንትን ሄደን ወደ አስመራ ሄደን አሁን እንግዲህ ገና ኢትዮጵያና ኤርትራ ተጣሉ። ገና እንትንም ኢህአዴግም በደንብ እየተደራጀ ነው። እዚህ በቃ ጎረቤት ሀገር ሁና ኤርትራ ማለት ነው። ከዛ ሄድን ምናምን እዛ ያው ሾው ልናሳይ ምናምን አሳየን ምናምን ነገር። አሰብ ሄዳችሁ? መጀመሪያ አሰብ ሄድን አሳየን። ቆንጆ ሾው አሳየን። ሳምንት ቆየ። ከሳምንት በኋላ ደግሞ ወደ አዲስ አበባ ተመለስን። ሳምንቱ ምን ያህል ጊዜ ኮንሰርት አቀረባችሁ? ስንት ኮንሰርት ነበራችሁ እዛ? ሐሙስ፣ ዓርብ፣ ቅዳሜ። እንግዲህ አማርኛ ዘፈኖች ነው የምትዘፍኑት? አማርኛ ዘፈኖች ነው። እሺ፣ እንዴት ነበር አቀባበሉ? በጣም አሪፍ ነው። ለምን ያኔ ሰላም በነበረበት ጊዜ ፖርቱን የምትጠቀመው ኢትዮጵያ ነበረች። ስለዚህ ፖርቱን የምትጠቀመው ኢትዮጵያ ከሆነች ደግሞ አብዛኛውን እንትን ነው
በጣም ብዙ እንትኖች አሉ። ብዙ ኢትዮጵያውያንም አሉ። ኢትዮጵያውያኖች አማርኛ ተናጋሪዎች አሉ። ኤርትራውያኑም አማርኛ ይናገራሉ። ኤርትራውያኖቹም አማርኛ ይናገራሉ እና አሪፍ ነበር ወደሱ። ከዛ ስንመለስ ደግሞ ከወር ነው ከሁለት ወር በኋላ ደግሞ ወደ ኢትዮ ኤርትራ ፌስቲቫል ተብሎ ወደ አስመራ ሄድን። ኦኬ አስመራ ሄድን። አስመራ ብቻ ሳይሆን አስመራ፣ መንደፈራ፣ ከረን፣ ምጽዋ የሚባሉ ሀገሮች ዞራችኋት ኤርትራን? አለቀች እኮ ምን ቀራት? እዛ ሄድን። እንደዚሁ ስቴዲየም ውስጥም ሾው ምናምን ሰራን፣ አዳራሽ ውስጥ ምናምን ጥሩ ነበረ። አይ ቲንክ ይሄ ጊዜ እንግዲህ ኤርትራውያንን ባንዶች እዚህ እየመጡ ያቀርቡ የነበረበት እኛም ደግሞ እንሄድበት የነበረበት ነው። በጣም ወዳጅነት ሰፍቶ በጣም ገርሟል። አሳዝናል። ከዛ በኋላ እንደዚህ አይነት ጦርነት ውስጥ መግባታችን ራሱ። እንዴት ነበር ኮንሰርቱ? ፍቅር አዲስ ነች ተጨማሪ ነበረችው ብቻ። ፍቅር አዲስና ይመኑ መንግስቴ ይመኑ መንግስቴ የሚባል ናፈኩሽ መራራቁ ቀርቶ ዳንገናኝም ይህ ዘመን ጎበዝ ድምፃዊ ነበረ እሱ አስታውሳለሁ። ሁለቱ ነበሩ። ሰራ ምናምን ጥሩ ነበረ። ኮንሰርት አቀረባችሁ እዛ? እንግዲህ እንደዚሁ ደግሞ እንደደረሰኝ መረጃ እንግዲህ ልክ የሆነ አይሆን አንተ ትነግረኛለህ። መድረክ ላይ ድብድብ ተደባድቧል ምናምን ወርደህ ይሁን መድረክ ላይ ይሁን ተደባድቧል። ቢንዲኮ ዜማ ብቻ ሳይሆን ቡጢም ይችላል ብሎኛል። የዛን ጊዜ ምን ነበር መሰለህ የመጨረሻውን እንትን ሾው ልንሰራ ስንል ቅዳሜ ቀን ነው ይመስለኛል። አዳራሽ ውስጥ ሰው ግጥም ብሏል። ከዛ አንድ ስሙን መጥቀስም አልፈልገው ሙዚቀኛ እኔ እንዳጋጣሚ የጥላሁን ገሰሰን ዘፈን ዘፍን ነበር። የትዝታዬ እናት ማይነር ነው ዘፈኑ። ከዛ ተራዬ ደርሶ ያንን ዘፈን እየዘፈንኩኝ የትዝታዬ እናት እኔ ቀጥ አድርጌ የምዘፍነው ማይነሩ ነው ቅኝቱ ራሱ። እዛ አንዱ ሳክስ ይጫወት የነበረው ያው መጠጥ ነው ወስዶ ነበረ። ፉት ብሏል። ፉት ማለት ያው ሙዚቀኛ ጋር ብዙ የተለመደ ነው፣ ብርቅ አይደለም። ከቅኝቱ ውጭ ነው። በጣም በነገራችን ላይ በጣም አለ የሚባል ሳክስፎኒስት ነው፣ ጎበዝ ሳክስፎኒስት ነው። ግን የመጠጥ ነገር ሆነና እዚህ ጋር ማይነር፣ እሱ ደግሞ ጆሮዬ ላይ ደግሞ የሚነፋው ደግሞ ትዝታ ሜጀር ላይ ገባ። ከዛ እኔንም ያንሸራትተኛል ፒች ምናምን ተከትለህ ፒች ምናምን ዙራኩና ኧረ እባክህ ወይ ካልቻልክ ወይ በኋላ ልትገባ ይሻላል አረፍ በል ምናምን ነገር ስል ሰደበኝ ማለት ነው። ነብሱ ላይ ያውቀው። ከዛ እንደምንም ተንገዳግጄ ያስቸገረኝ ምናምን እየተንሸራተትኩኝ ጨረስኩኝ። ያው ደግሞ ሙድ ምናምን ደግሞ እንደሚሰረቅ አስብ። ከዛ ትንሽ ከኦዲየንሱ ነጠል ብለን ነው የምንቀመጠው። ስንጨርስ ሄጄ ቁጭ አልኩኝ ሀገር ሰላም ብዬ። ከዛ ትልቅ ነው በእድሜ ትልቅ ነው መጣና ሳላስበው እንደዚህ የሆነ በቃ ትንሽ ጠያፍ ስድብ ነው ተሳደበና ቡጢ ሰነዘረ ስል ትንሽ ተጨረፋ አረገኝ እንትን አልኩት። ከዛ ነፍስ አዲስ ምናምን ነበሩ እንዲህ ምን ያድርግ ምናምን ነገር አንተ እኔ ነው ትናንትና ተወልደ አንተ እኔ እኮ ሙዚቃ ተጀምሮ እስከሚጨርስ ሰራ አንተ እኔ እረፍ የምትለኝ በአንተ ምክንያት እኔ ሙዚቃ አላቆም። ኧረ እኔ ሙዚቃ ቆም አላልኩም እኮ ለአሁኑ እኮ ነው እረፍ ያልኩህ። ለብ ብለሃል። ከዚህ በላይ አልቻልክም እኮ ያልኩህ እኮ የአሁኑ ሰዓት ነው እንጂ አትችልም ማለት አይደለም ስራው አልኩት። አካኪ ዘራፍ አለ ምን አለ በቃ አለቀውም ገለዋለሁ አለ። አሁን አጠገቤ የነበረች ታዋቂ ዘፋኝ አይ ለምንድን ነው እንደዚህ የምታደርገው ምናምን ብላ እንትን አለችው። እሷንም አብሮ ደምሮ ተረገረጋት ገላቸዋለሁ። በቃ ሰይጣን ውስጥ ከሚበርድለት እንትን ይወጣ። ከዛ ኮንሰርቱ ምናምን አለቀ። ከዛ ለካ ቀድሞ ይሄ ወሬ አዲስ አበባ
የዛን ጊዜ ያው ኢንተርኔት የለም ምን የለም። እናንተ ሳትደርስ ወግ ግን ይደርሳል። እኛ ሳንደርስ እነ ቁባይ ጋር እንትኑ ደርሷል። አሁን በኢህአዴግ ጊዜ ምን ነበረ ግምገማ የሚባል ነገር አለ። የግዴታ ታጋይ ምናምን መሆን የለብህም። በቃ እንትን ነው ይሄ የስራ እንትናቸው ነው መመሪያቸው። ከስራ መመሪያቸው ውስጥ አንድ ነገር ነው ግምገማ። ሰሪና የሆነ ስራ በስተመጨረሻ ስራውን እንትን ማለት ነው። ከዛ መጣን ምናምን ሳምንት ካረፈን በኋላ ስብሰባ ተባለ። ሚካ ማለት ነው እዚህ ሰይጣን ቤት ተሰበሰበ። ከዛ ግምገማ ዛሬ ምናምን ተባለ። እሺ ተባለ። እንደዚህ በአስመራ ጉዞ ላይ እንደዚህ እኛ የላክናችሁ ለኮንሰርት ሾው እንድታሳዩ ባህል እንድታስተዋውቁ እንጂ ለድብድብ አይደለም። ለምሳሌ ከዚህ ውስጥ ባንዱን በስርዓት መምራት ሲገባው ጭራሽ ድብድቡን የሚያስነሳው እከሌ ነው ተባለና ከዛ ነው ተነገና አከሌ ተነገና ሚሚ የምትባለው እከሌ እንደዚህ ምናምን። ከዛ እኔ ያለፈ ይመስሎኝ ነበር። ሌላው ተደባዳቢ ደግሞ ቢኒያሚር ነው አለቁባይ ማለት ነው። አይ እኔ እኮ እሱ እኮ ነው መጥቶ እንደዚህ ኖ ቢሆንም መቻል ነበረብህ። ይሄ ሀገር ወክላችሁ ነው የሄዳችሁት፣ ፈጽሞ እንደዚህ ስርዓተ ቢስነት ነው ምናምን ተባለ እና በምህረት ልትታለፍ አይ በቃ ከስራ ታግዳችኋል ተባለ። ወጣን ማለት ነው። ከስራ ስንወጣ የተወሰነ ጊዜ እቤት ቁጭ አልኩኝ። ከዛ ትልቁ ዳዊት ጽጌን አገኘሁት ማለት ነው። እንግዲህ የሜጋ ነገር ስቶሪ ያለቀ ተባረርን። በቃ ሰስፔንድ ማላረጋችሁ ምንም ነገር የለም። ተባረርን። እነ ጸደሪያ ባ እና ሰፋ ማሞ የዛን ጊዜ ካቀባበሉ መተኮስ ነው የሚያውቁት ነው ትሪ እኮ ወይ ሰፋ ማሞና የተወሰኑት ቀጠሉ። በዚህ እንትን ዕቁባይን እናንሳው። እውነት ማለት በተለይ ኪነት ጥበቡ ላይ ብዙ ይንቀሳቀስ ነበር። በኋላም ላይ እኔ ኤልያስ መልካም ጋር ብዙ ነገሮችን እንደሰራ ቃል እንዴት አይነት መሪ ነበር? ሲጀምር በጣም ወርቅ የሆነ ሰው ነው። እውነት በጣም መልካም ሰው ነው። በጣም ደግ ሰው ነው። ሙዚቃ ውስጡ ነው ያለው። በጣም ያበረታታል። ባይዘዌ ጸደኒያ ጀማሪ ነበረች። ጀማሪ ሆና ስትመጣ እዛ የነበሩ የተወሰኑ ሰዎች እና ተስፋ ቆርጠውባት ነበረ። ድምጿ ከለሩ ደስ ይላል፣ ግን እንትን ፓወርም አልነበረው ምናምን እንትን ሲሉ ትልቅ ደረጃ ነው የምትደርሰዋል። ታውቁት ነበር እሱ ትልቅ ደረጃ ነው የምትደርሰው። ሁሌ ዴይ ቱ ዴይ መስራት መቻል አለባት። እዚህ እየመጣች መለማመድ አለባት። እንዳሉ ዛሬ ጸደኒያ አይት ናት። እንግሊዝኛ ዘፈኖች ነበር ያን የምትዘፍነው። እንግሊዝኛ ዘፍናለች። ሰው ከተሰማራ የሚለውን ዘፈን ኧረ እባክህ ጥሩ ከለር አላት እና በአጭር ልክ እሱ እንዳለው ማለት ነው እንደገመተው በአጭር ጊዜ ውስጥ ለውጥ አመጣች እና የድርጅቱም ትልቅ ዘፋኝ ሆነች። እነ ገዴን ሰራች እና እያሙሌ ጋቼ በሎቲሶ ነው ያኛው ነው ገዴ ፖፑላር ነበር እና እንግዲህ አሁን ያለችበትን በሙዚቃ ውስጥ ያለችበት እንትን ማየት ነው። ትልቅ ቦታ ነው ያላት እና ምን ልል ፈልጌ ነው ዕቁባይ ኢቨን መተንበይ ይችላል። በጣም የሚገርም ነው። የሙዚቃ ሰዎችን ሰክሰስ ሊያደርጉ ይችላሉ ብሎ ቦታ የሚሰጣቸው ሰዎች አሉ። ወንደርፉል እና ጥሩ ነው። በባህሪም ጥሩ ነው። እንዳለቃም አይደለም፣ እንደ ጓደኛ ነው። ሜጋም ብዙ ነገሮች ሰርቷል። በሆነ እውነት ለመናገር ብዙ ጊዜ ሞቲቬት የሚያደርግ ሰው በጣም የሚያስፈልጋል። በጣም ሰይጣን ቤት ነበር ግን ሜጋ የነበረው ከፒያሳ ሜሪ ስቶፕስ ጋር ነበረ ደብረያዊ ተብሎ። ከዛ ሜጋ ሲባል ቀጥታ ኦልድ ኤርፖርት ነው የሄድነው። ኦልድ ኤርፖርት የሆነ ግራውንድ ፕላስ 3 ቤት ትልቅ ቤት በጣም ትልቅ ግቢ እዛ ውስጥ ለተወሰነ ጊዜ ቆየን። ከአስመራ ስትመለሱ ነው ሜጋ ማነው እንትን ገብቶ ያገኛችሁት? ሰይጣን ቤት ገብቶ? ከዛ በኋላ ነው ልክ ስንመለስ ወደ ሰይጣን ቤት ነው የሄድነው። በጣም ይገርም። ዳዊት ጽጌ ትልቁ እሺ፣ ዳዊት ጽጌ ትልቁ በህይወቴ ውስጥ ትልቅ ስፍራና ቦታ ያለው አርቲስት ነው። ዳዊት ጽጌ ትልቁ ማለት ቤዚስት ሰው እንዲያውቀው ድምፃዊም ነው ቤዚስትም ነው እና
ከሜጋ ከወጣው በኋላ ሰው ደግሞ ከሱ ጋር አገናኘኝ ማለት ነው። ኖ ከዛ ከወጣው በኋላ ከዳዊት ጋር አገናኘኝ ሰው። ከዛ በኋላ በቃ ናገርኩት ምናምን ድምፄ ይሰማው ጥሩ ነው ምናምን አለኝ። ትሬኒንግ ያሰራናል ለሂልተን ነው፣ ሂልተና ሀረር ግሪል ውስጥ ያኔ በዛ ነው አክሱማይት ባንዶች የሀረር ግሪል ቋሚ ባንድ ነበሩ እና ኤግዚቢሽን ሴንተርም ደግሞ ኮንሰርት ምናምን ይዘጋጃል። በዛ ኮንሰርት ላይ ይሰራሉ፣ እኛንም ያሳትፉናል። እና አልበም ሊሰራ አስቦ ነበረ ዳዊት። ከዛ አንድ ጎበዝ ልጅ አለ ቢኒ አስተዋውቃለሁ ምናምን ነገር አለኝ። ኦኬ ምናምን ነገር አሉት እና ያንን እሱ ጋር መስፈን ጀምረሃል? አልበም የራሱን አልበም ነው የሚሰራው ወይስ ፕሮዲውስ ሊያደርግ? የራሱን አልበም ያዛት የሚል አልበም ነው ያወጣው እና ትሬኒንግ እናደርጋለን ምናምን። የሆነ ልጅም እኮ አለ እንደዚህ በጣም ጎበዝ ልጅ ነው እና ዜማ ትሰሩልኛላችሁ እና ከዛ ልጅ ጋር አስተዋውቃለሁ ምናምን አለኝ። እሺ ምናምን ነገር አልኩት። ከዛ በኋላ የሆነ ቀን ላይ ያለው ሰው መጣ። ያለው ሰው ደግሞ ሲመጣ ቴዲ አፍሮ ነው። ሲመጣ አስተዋወቀን። ያኔ ታዋቂም አልነበረም ገና በቃ ያው ቢኒያሚር ቴዲ ምናምን ተባባለን ምናምን። ከዛ በቃ ዜማ ስሩልኝ ምናምን አለ። ለሁለት ተግባባችሁ ቴዲ ጋር? ከዛ ዜማ ቢኒያሚርም ሰራለኝ ቴዲም ሰራለኝ ምናምን አለ። በቃ ቆርጦ የተነሳው አልበም ላይ ያወጣ ሰራለት። ቴዲም ሰራለት፣ እኔም ሰራሁለት። አልበሙ ታተመ። ከዛ ምን አለ ከዚህ በኋላ ፋታ የሚሰጣቸው ድምፃዊ የለም። አንድ ጊዜ እኔ ስራ ከወጣ በኋላ ሁሉም ፈላጊያችሁ ነው የሚሆነው አለ። ኦኬ አውቆት ነበር። እሱ ከዛ ዳዊት መለሰ መጣ። የእሱ አልበም ሲወጣ የዛኛው የዳዊት ጽጌ ሲወጣ የዳዊት ጽጌን ሰምቶ ዳዊት መለሰ መጣ። ዳዊት መለሰ ጓደኛ ማቾች ናቸው። እዛ ሀረር ግሪል ውስጥ ሂልተን አስተዋወቀኝ እና ስራ አለኝ ምናምን ስ ያለ እሺ አልኩት። ሰራሁለት 3 ዜማ ሰራሁለት ማለት ነው። ሶስቱንም ወደዳቸው። አይሰማሽም እና የራበ ዋይኔን ቢያጣሽ የራበ ዋይኔን አይረኔ ምን ይሻለኛል። ከሶስት ነው የመጣው። ከሶስት መጣ። ቴዲም እንደዚሁ ድረሽ ከደጋና እንትን የሚለውን ስራ ሰጠው። ምንድን ነው ውቤ እና አልበሙ ሲወጣ በጣም የሚገርም ሪስፖንስ ነው በጣም እና እንደዛ እያለን የዜማ ጉዟችንን ጀመረን። ይሄን የዚህ ጊዜ እንግዲህ ዘፋኝ ነህ። ዜማ ውስጥ አልነበርክም። ግጥምም ራስን አይደል አብዛኛውን አይዲያዎቹ የዘፈኖቹ የሶስቱም ዘፈኖች አይዲያ የኔ ነው። አሁን ይሰማሽ ማይታሽን ፍቅር አላስጠሽ ምላሽ የለሽም እየራቡ ወይም ቢያጣሽ የፍቅር ጦሱን ሞደር ጦሱ ምናምን ከዚህ ሞጋብሮ የመጡ ሀሳቦች ነበሩ። ሌላ ሰው ይጻፋቸው አለምዬ ለምሳሌ ወደዚህ አይደለች። ከዛ በኋላ ያሉትን ከሀሳቡን ተንተርሳ የሰራችው እሷ ናት። አያዘይጨበት ፍቅርሽ ኩም ሆኖብኛል መላና ዘዴ የሚሉት ብልህ ጠፍቶብኛል አየረኔ ምን ይሻለኛል። ግጥሙን አይዲያውን ተንተረሳ ከዛ ያው እሷ ናት የሰራችው። ከዛ በኋላ እንደዛ እያለ ይህን ስራ ለዳዊት ከሰጠሁት በኋላ ለዳዊት መለሰ። ከዛ አቋረጥኩና ደግሞ ማህሙድ አህመድ ጋር ካዛንቺስ ናይት ክለብ ነበረ። ለምንድን ነው አክሱማይት ጋር ያቆምከው? ዳዊት ጽጌ ጋር ለምን? ዳዊት ከዛም በኋላም የሚታወቀው ብዙ የሰርግ ስራዎች አሉት፣ ቢዝነስ አለው ምናምን። እኛን የሚያሰራን በመሰረቱ እንትን ብቻ ነበር፣ ኤግዚቢሽን ሴንተር ነበረ። ያኔ ነው በቃ እነ ዳግማዊ ያሉ እነ ኤልያስ መልካም ምናምን እየመጡ ጃም እናደርጋለን። በቃ
ጎልደን ታይም ነው በጣም ያ ወቅት በቃ እንደዛ እነ ጆኒ ራጋ ሁላችሁም ገና እነ ጆኒ ጦና ምናምን ጆኒ ጦና እዚህ እያለ ነው። እና በቃ አዲስ አበባ ዩኒቨርሲቲ ምንድን ነው ኤግዚቢሽን ሴንተር ጃም እናደርጋለን ምናምን እንደዛ። ከዛ ብዙ ሸቀላ ስላልነበረው ነው ሄድከው ወደ ጓሙድ? ክለብ ምናምን እንደዚህ ምናምን ሲባል ሄድኩ። ከዛ ድምፄ ሞከሩት ምናምን አሳለፉኝ። ማን የፈተነ? ጋሽ ማሙድ? ጋሼም ሰማው፣ ባለቤቱም ወይዘሮ እጅጋየሁ እንደዚሁ ሰማቸው። ጥሩ ነው እንግዲህ መቀጠል ትችላለህ እና በደሞዝ መስራት ጀመርኩኝ። 2 ዓመት ነው ወደ 3 ዓመት አካባቢ ካዛንቺስ ካዛንቺስ ምን ጋር ነበር እናስታውሰው? ወይራ ክለብ አሁን እንደዚህ ትላልቅ እንትኖች ሆቴሎች የተሰሩበት የተሰሩበት የመጀመሪያው የካዛንቺስ ፈራሽ ሰፈር ውስጥ። ከዛ በኋላ እየተሰራ ምናምን ኦልሬዲ አካባቢው ተሽጧል ለልማት እና ሊፈርስ ነው ምናምን ተባለ። እየተንገዳገድን እየሰራን ያው የቁርጥ ቀን መጣና ፈረሰ። ከዛ ፊት ግን ከመፍረሱ በፊት ግን ብዙ ታሪክ ነው ያለ። ከዛ እዛ ማህሙድ ጋር እየሰራሁ እንትና ማን ነው ታምራት ደስታ ነፍሱን ይማረውና እንተዋወቅ ነበርና ከሃይማኖት ግርማ ጋር አገናኘኝ። ቢኒ ለዚች ልጅ ዘፈን ስላላት ዘፈን መስራት ፈልጋለሁ ብላለች ምናምን ሲለኝ እሺ አልኩት። አስተዋወቀኝ እና እንስራ ምናምን ነገር አለችኝ። እሺ አልኳት እና እንደውም ይገርመኛል የመጀመሪያው በግሪኒ በማውቀው የመጀመሪያው በኢትዮጵያ እንትን የተለቀቀ የመጀመሪያው ሲንግል ሽሩሩ የሚለው ዘፈን ነው። ከዛ የሆነ ዘፈና ዜማ አለኝ አለች። ምን አይነት ዜማ አልኩ። የሆነ ሀረር የነበረ ሰው የሆነ የሰጠኝ ሰው ነው እንደዚህ አናቱ ብቻ ነው ያለው እሱን ነገር እስቲ የሆነ ነገር ከተል ምናምን እንትን ብንልበት ብላ ሀሳብ አመጣች። እሱ ኦኬ አልኳትና ከማህሙድ ጋር ዘፍነን ስራ ስንጨርስ እዛው አለ የምናድረው አንሄድም። እዛው ቁጭ አልጋ ተዘጋጅቶላችሁ እዛ ልክ የዛን ቀን አጋጣሚ አብሮኝ ያድሩ የነበሩ ሰራተኞች፣ ዘፋኞች፣ አርቲስቶች ምናምን በቃ ግማሾቹ ለመዝናናት ሄዱ፣ ግማሾቹም ወደ ቤታቸው ሄዱ። እኔ ተመቼ ጸጥ ሲል እሷ ያዘዘችኝን ነገር መስራት ጀመርኩ። እነ ሹሩሩን ምናምን ጨማምሬ ራፑን ምናምን አድርጌ ግጥሙ ምናምን ጽፌ አሰማዋት። በድምፅ ወደደችው። ልጅቷ ጆሮዋ በጣም ሻርፕ ነው፣ ዜማ ጥሩ ትመርጣለች። ከዛ ዳግሚያ ሊጋ ሄድም ማለት ነው ያንን ሽሩሩ የሚለውን ዘፈን። ይሄ ሽሩሩ ነው አንገቱን ከሀረር ይዛ የመጣችው። ከዛ ሌላውን የጨመርኩበት ማለት ነው። እና ዳግሚያ ጋ ይዘነው ሄድን። ሲሰማው ዜማውን አሰሙኛለ፣ ሰማው፣ ወደደው። ከዛ ሌዛን ጊዜ ስቱዲዮ አለው አሁን ዲጂታል መሰራት ተጀመረ። ከዛ እንትና ራፕ ፓርት አርጌበታለኝ። ከአንቺ ሳይሆን ከራሱ መጥቷል፣ በቃኝ ብሎ መሄዱ መርጧል። አንቺ ሁሌ ተፈላጊ ነሽ፣ የት ይደርሳል ለረሱ ቢሸሽ ምናምን። ቆይ እዛ ማን ነው ሀይልዬ ክለብ ፋልክን ክለብ ይባላል። ከና እንትና ጋር ይዘፍን ነበረ ከና ሃይማኖት ጋር። እንትና ማን ነው ጥበብ ወርቄ። ቆይ የሆነ ጎበዝ ልጅ አለ እሱን አመጣውና እሱ ይገባላለች። መጣ ይዘነው ሄድን። ከዛ ደግሞ ያቀናበረ ምናምን ድምፅ እሷም ገባች። ራፕ ፓርቱን ገባ ተባለ፣ ገባ ምናምን። ያው ሲወጣ ዘፈኑ በጣም ያው ነቀነቀ እና በጣም ቆንጆ ዘፈን ሆነ። ያው እሷም ስሟን ለመጀመሪያ ጊዜ ተከለችበት፣ ሃይማኖት የሚለውን ስም ማለት ነው። እንደዛ እያለ ከዛ እነ ጎሳዬ ተስፋዬ መጡ። የሚገርም ነው እንግዲህ አሁን ሃይማኖት አሁን እኛ ተረክበናል። አሁን አልበሙ ላይ እንግዲህ 5 ሰራ ነው ያለ እና ጎሳዬ መጣ። ከዛ ጎሳዬ እና መስፍን ታምሬ መጡ። እዛው ማህሙድ ቤት እያለ ማህሙድ ቤት
ጠርተውኝ እዛ ፋልከን ሲሄድ ከማህሙድ ቤት ጨርስና ፋልከን እነ ታምራት ጋር ሄዳለሁ። ጌዲዮን ዳንኤልም እዛው ነው የሚሰራው። ታምራት ጋር የምታወቁት ከዛ በፊት ነው? ከታምራት ጋር የምታወቀው ከዛ በፊት ነው። ከዛ እነሱ ጋር ሄድና ትንሽ ቆይና ወደ ቤት የሚሄደው እና እንትናን አገኘሁት። ማን ነው? አሌክስ ሄርፖን እና ታምራት አስተዋወቀን። እንደዚህ ምናምን ኧረ በእናትህ ስራ አለ ምናምን ነገር አሉ። እስኪ ቆይ እናገናኛለን፣ ቆይ ከሚያሰራን ሰው ጋር ነው ምናምን ነገር አሉ። መስፍን ታምሬ ከዛ መስፍን ታምሬም እንደዚህ እና አይሰማሽም ምናምን ሰምቷችኋል? ዋው ጥሩ ነው፣ በቃ አሪፍ ነገር እንሰራለን፣ ጥሩ ነገር አዘጋጅልን አለ። እሱ ያልኩኝ ቻው ቻው እና አጉልኮራ የሚለውን ዘፈን አዘጋጅቼ ግጥምና ዜማ ሄድኩኝ። ከአንዳንድ ወደዱት ይሰራል ይሰማል ማለት ነው። ከአንዳንድ ወደዱት ስለ መስፍን ታምሬ ፕሮዲውሰሩ የነበረው በወቅቱ በጣም ጆሮ ሻርፕ ነው። ያቶ ታምሬ ጋሽ ታምሬ ልጅ ነው። አባትየውም ጆሮቸው በጣም ሻርፕ ነው። የሙዚቃ ጆሮ ነው ያላቸው። ልጁም እንግዲህ መስፍን ታምሬን የእሱ ታናሽም ዳንኤል ታምሬ በጣም ጎበዞች ናቸው። ጆሮቸው በጣም ሻርፕ ነው እና በቃ እንደሰሙት ወደዱት። እንዲያውም ጎሳዬ ያስታውሳለሁ እየሰራ ነው እንደሳለ ቻውቻውን አልወደደውም ነበር። ቻውቻውን አልወደደውም ምናምን ነገር ሲያቅማማ በዚህ ስራ ነው እንጀራ የሚወጣለ ስምን የምትተክለው በዚህ ስራ ነው መስፍን ነው እንደዚህ ያለው ትሰራዋለህ አለው። እያቅማማ ምናምን ሰራ። እንዳውም አሌክስ ከዛ በኋላ ሊሞክረው ፈልጎ ነበረ። ቆይ እስኪ መጀመሪያ እንትና ይሞክረው ተባለ እና ጎሳዬ ድጋሚ ሞከረ። ተቀረጸ፣ ተቀርጾ ይሰማ ተባለ። ስቱዲዮ ይገባ ተባለ። ተጠና በኪቦርድ ምናምን። ከዛ ግጥሙን ጨረሰው ተባለ። ከዛ አንድ ወደ ላይ የሚወጣ እስቲ የሆነ ክላይማክስ ነው የሚባለው። ይቅር እሱ ይጨመርበት ተባለ። እሺ ያልኩኝ እሱን ጨመርኩበት። ከዛ ዜማው ኤልያስ መልካ ጋር ሄደ። መልካ ጋር ተዋወቃችሁ? የት ነበር ያኔ መልካ? ቦሌ መድኃኔዓለም ስለ ቦሌ መድኃኔዓለም ቤተክርስቲያኑ ራሱ ገና እንትን ነው። አሁን እንደዚህ ኃይለኛው አልተሰራም ነበረ። በቃ እንደዚህ ሽቦ እንትን ምናምን ይሄ ምንድን ነው አጥር የነበረው እና ትንሽ ኖርማል ቤተክርስቲያኖች ያለዋል የክፍለ ሀገር ነው ላይክ እንደዚህ አይነት ነገር ነበር። እዛ አካባቢ ከሱ አለፍ ብሎ ነው እንግዲህ ብዙ ጊዜ ኤልያስ የቆየበት ህንፃ ሌላ ነው፣ ግን እዛም ሳይገባ ነው። ከዛ በፊት እኮ ነው የምልህ አንተም ትለው ሬድዋን ህንፃ ነው። ከዛ በፊት የሆነች ቪላ ቤት ናት። ከግቢው ጋር አስፋልት ዳር ነው እና ላይክ እንደ ሱቅ የሚሰሩት ነገር አለ። እንደሱ ሁለት ክፍል ቤት ነው። እዚህ ጋር የመጀመሪያው ጋር እናሟሙቃለን፣ ከዛ ወደ ውስጥ እንገባለን ማለት ነው። ከዛ እዛ ተሰራ ምናምን። እኔ አብሬያቸው አልሄድኩም ነበር በወቅቱ። ያው እኔም ሌላ በቃ ኦልሬዲ መስራት ጀምሬያለሁ። ማታ እዛ እሰራለሁ ምናምን ቀን ደግሞ እዚህ። ከዛ በሆነ አጋጣሚ ኤልያስ ጋር ከታደለ ሮባ ጋር እና ከብርሃኑ ተዘራ ጋር ኤልያስ መልካ ስቱዲዮ ሄድን እና ታደለ ሮባ አስተዋወቀን። ቢኒያሚር እንትን ጥሩ ነገር ትሰራለህ ምናምን ላሰማ የሰራሁት እስኪ አንተ የሰራከው ምናምን ቻውቻውን ከብቶ ሲያሰማኝ አላመንኩም። ሙዚቃ እንደዚህ ይሰራል እንዴ ነው ያልኩት። ሙዚቃ እንደዚህ ይሰራል፣ ቅንብር እንደዚህ ይሰራል። እንደገና ደግሞ ልጁ ደግሞ በጣም ኃይለኛ ዘፋኝ ነው። ኤልያስም ኤልያስ ነው። ዜማ ደራሲውን ተቀጣጠማል። በጣም የሚገርም እና የመስፍን ታምሬ ራዩ ራሱ ይገርመኛል። በዚህ ዘፈን ነው ክብርም እንጀራ ነው የምታገኘው የሚወጣል ብሎታል። ጎሳ የራሱ ባፉ ምን አለኝ የዛሬ 3 ዓመት ምናምን አካባቢ
እኔ ዓለም ላይ እንደ ቻውቻው ክብርና ማዕረግ ያሰጠኝ ስራ የለም። እኔም ደግሞ ስሰራው በቃ ሆን ብዬ ህዝብ እንዲላቀስበት በፍቅር ማለት ነው፣ በሽኝት ሲለያይ አለ። እንዳሁኑ እኮ ይሄ ምንድነው ሶሻል ሚዲያ የለም፣ ፌስቡክ የለም፣ ቴሌግራም የለም ምናምን። እዛው ኤርፖርት ቻው ተባብላ እንዳሰብኩት ሆነልኝ። ዘፋኙ እኔም ደራሲውም እንዳሰበው ሆነለት። ዘፋኙ፣ ደራሲውም፣ አቀናባሪው፣ ፕሮዲውሰሩ፣ ሙዚቃ አቀናባሪውም እንዳሰብነው ነው የሆነው እና የሚገርም ስራ፣ በጣም ተወዳጅ ስራ። የሚገርም ትራንዚሽን ታይም ያኔ ዳግማዊ አሊና ኤልያስ መልካ የተነሱበት ሳምሃው ከሮሃ ተቀብሎ ሙልጌታ ባተ ረጅም ጊዜ ይዞት የቆየውን ነገሮች መለወጥ የጀመሩበት ቫይብራንት ታይም ነበር። እውነት ነው፣ ጊዜው ራሱ እውነት ነው። በጣም የሚገርም የዛ ታሪክ አካል መሆን ራሱ በጣም ደስ ይላል። ዘጠናዎቹ በጣም የሙዚቃ አብዮት በጣም የተጧጧፈበት ነበረ እና ደስ ይላል። የሚወጡት ስራዎች ሁሉ በጣም ጥራት ያላቸው፣ ጽድት ያሉ ናቸው። ዘፋኞቹም ደግሞ የእውነት ዘፋኞች ናቸው። ልክ እንደ 80ዎቹ እና እንደ 70ዎቹ ቤት እና ከዛ በፊት እንደነበሩት በጣም ጥሩ ጥሩ ድምፅ ያላቸው። ይህን ሁሉ ዜማዎች እና ግጥም ስትሰራ፣ ይህን ሁሉ ክለብ እየሰራህ ምናምን የራስን ነገር ለማውጣት ለመስራት ፕላን አልነበረህም? ሞክሬ ነበር። አንዳንድ ጊዜ መመረጥ የሚባል ነገር አለ። አንዳንድ ጊዜ ሰው በተሰጠው የተሰጠሽን ትታዩና ያልተሰጠሽን ፍለጋ ሲሆን መባከን ነው፣ በባዶ መባከን ነው። ስለዚህ የተሰጠኝ ነገር ይሄ ስለሆነ ሞክሬ ነበር። ፊልስ ሲያደርግ በቃ ነገር ለኔ ያልተሰጠኝም የተሰጠኝ ይሄ ነው ብዬ እዛው ላይ ያጠናከርኩት እና ከዛ በጣም ብዙ ስራዎች ሲመጡ የማታውንም ጊዜ እንትን እያለብኝ መጣ። ማታ ማታ መዘፍነው አቆምኩት። የማታው እሱንማ ቆይ ቀስ እያለ እናወራለን። ስላለበብህም ብዙ ማውቀው ነገር አለ፣ ትንሽ ይዳረሳለ። ግን እዚህ ላይ አንድ አብረን እናንሳ። ማህሙድ ጋር ጋሽ ማህሙድ በጣም የምንወደው እጅግ የምናደንቀው ደግሞ የምር እጅግ በጣም ደስ ብሎኛል። አሁን በቅርብ በክብር በትልቅ ክብር ተሸኝቷል። እጅግ በጣም የዋህ ነው ጋሽ ማህሙድ። በየዋህነት ከአንዱ ጉዞ አስቀርተዋል የሚባል ጭብጭብታ ሰምቻለሁ። እዛ ክለብ ስሰራ የነዋይ ደበበን ነበር የምዘፍነው። የነዋይ ደበበን በጣም በጥሩ ሁኔታ ነበር የምዘፍነው እና እዛ ላይ ስሰራ አንድ ሰለሞን የሚባል ሰው አርቲስት ነበር ይመስለኛል ከዚህ በፊት እና ከራስ ቲያትር አርቲስት ነበር መሰለኝ እና ወደ ስዊድን ሀገር ሙቭ አድርጎ እዛ ሀገር ተደራጅቷል መሰለኝ። ያው ሀብት በንብረት እንደ ፕሮሞተር ሆኗል መሰለኝ እና ከረጅም ጊዜ በኋላ ነው የመጣው። ሲመጣ ማህሙድን ወደ ስዊድን ሊወስደው ማለት ነው። ልጅ ማህሙድ ለበል ያሳደገኝ አባቴ ነው እና ከዛ በኋላ መጥቶ ያው ውስጥ ክለብ ውስጥ ያው እየተጫወቱ እኛም እንዘፍናለን። ጋሼም ደግሞ የተወሰነ ዘፍኖ ይወርዳል። ከዛ እሱን ተከትለን እኛም እንዘፍናለን። ይህን የተራ ደረሰና ገብቼ ነው አይደበበን ሀገሬን አልረሳም ያምባል ጥለትሽ ምናምን እሸት በላሁኝ ምናምን ስዘፍን ዋው ይሄ ልጅ በጣም ጥሩ ይዘፍናል ነው አይን ጓደኛዬን አስታውሰኝ ምናምን ነገር አለ እና ይሄን ጉድግር እኔ እየሰማሁ አይደለም። እኔ ዘፍኜ ወርጄ የሆነች ዝም ብለን ሰዓታችን እስከሚደርስ ተራችን እስከሚደርስ የፎቶ ኤግዚቢሽን ያለበት ክፍል አለ። እዛ ቁጭ ብለን ዝም ብለን ካርታ እንጫወታለን። በገንዘብ አለም በነፃ ከዛ እንደዛ ይለዋል ማለት ነው እና ጓደኛዬን አስታውሰኝ በጣም ነው የሚገርመው። ከዛ ደጋግሜ የገባው ከተቀመጠበት ቦታ ሆኖ በዊተሮች ሽልማት ይልክልኛል ሰለሞን የሚባለው ማለት ነው። ከዛ ሄድኩኝ ቁጭ አልኩኝ ጨርሼ እነሱም ተነጋግረው ምናምን ጨረሱና ጂጂ ባለቤቱ
በዚህ አጋጣሚ ጋሽ መሐሙድ ባለቤት ወይዘሮ ጂጂ በጣም ባለውለተኛዬ ናት፣ ለእኔም ለቤተሰቤም ማለት ነው። መጣች። በጣም ተናዳን የመጣችው ከውስጥ እግሯን እንደዚህ እየመታች አይ ማሚ እንደ ዛሬ አጥፍቶ ያውቅም፣ እንደዛ ተሳስቶ ያውቅም። እኔ በጣም ኃይለኛ ሬስፔክት አለ ለእሷ፣ ከሌሎቹም ትንሽ ደግሞ በእድሜ እንትን እላለሁ። እና አንድ የሺ የምትባል ዘፋኝ ነበረች ከእሷ እና በስንቱ የሚባል ልጅ ነበረ። ጂጂ ምን ነው ምን ምናምን ሲል አይ ትወኝ እንደ ዛሬ ማሚ ያናዶኝ አያውቅም፣ ይሄ ልጅ ጉዲ ስራው ምናምን አለች ወደ እኔ እየጠቆመች ስትል ደነገጥኩኝ። ምን ነው ጂጂ ያልኳት፣ ዛሬ ማሚ ያንተን እድል ያበላሸው ባለማወቅ ነው፣ ሆን ብሎ አይደለም። ገና ማለት እንዲህ ስል ሰለሞን ወዶክ የነዋይን ዘፈን ስትዘፍን ጓደኛዬን አስታውሰኝ፣ እባክህ ማሚ ጋሼ ከአንተ ጋር ስዊድን ሀገር ልውሰደውና ከአንተ ጋር ኮንሰርት ስራ ሲለው፣ ይሄ ልጅ ምን ብሎ ይመልሳል ጋሼ? ይሄ ልጅ አልበም የለው ወስደ የምታደርገው አለ አይነት ነገር። ያው እንግዲህ የሰው ንቃተ ህሊና የሚዳብረው እኮ በእንትን ነው፣ በጊዜያት ውስጥ ነው አለ። ንቃተ ህሊና ስለ በእያንዳንዱ ነገር ውስጥ በአሁኑ ወቅት ላይ ቢሆን እንደዛ አይለም። ሲንግልም ተሰርቶ ወይም ደግሞ ወርማፕ ዘፋኝም ሆነ መሄድ ትችላለህ። የዛን ጊዜ እንደዛ አይነት ነገር አለ። የዛን ጊዜ ፖፑላር የሆኑ በጣም የገነኑ ሰዎች ነው እንጂ እንደዚህ አሁን ጀማሪ ዘፋኞችን ሰው የሚዘፍኑ ዘፋኞችን ይዞ መሄድ ምናምን የለም። ያንን ያስበው ልክ እንደዛ ስትል ያው እኔም ሰው ነኝነት ተሰማኝ። ብር ነገር አልኩኝ። በቃ እንደዚህ አደረገ፣ እንደዚህ አይነት አጠፋ እና በጣም የተናደድኩት ምነው ባልነገረችኝ ያልኩኝ እና ምን ይሰራል ታዲያ ምን አልበም የለው ምናምን አለ እና ነገሩ በዚሁ ተቋጨ እልሃለሁ። አሁን ወደ አልበም እንምጣ። አሁን አንድ ትልቅ እድል ዘጋብሃል አልበም አለመኖሩ እና ከዚህ በኋላ አልበም ጀምረህ ነበር። አሁን እሷን እንደው አልተመረጥኩም ምናምን አልክ እንጂ ድምፅህም እንዳሁኑ አልነበረም። እኔ ሰዎች ነግረውኛል በጣም ከዛ በኋላ እርግፍ አድርገህ ትተኸው አንገላተህ ሆኖ እንጂ ድምፅህ በጣም ቆንጆ ተዘፈን እንደነበረ ሰዎች መስክረውልኛል። እውነት ነው። ዳግማዊ ሊጋ አልበም ጀምረህ ዳግማዊ ሊጋ ሙሉ አልበም ልሰራ ገባው። ኦልሬዲ ጀምረን ወደ ስንት ዘፈን ወደ 4 ዘፈን ነው ምናምን ደርሰን እየሰራ ከእንደገና ደግሞ እዚህም ደግሞ ሌሎች ዘፋኞች ይመጣሉ፣ እኔ ጋር ፋታ ያሰጣል። ከዛ በጣም እንትን ሲለብኝ ይሄንኛውን ዘፈን አንስቼ ይሰጣል። ከዛ ሰለቸኝ መመላለሱ። እዚህ ጋር ተደክምና እንደገና እዛ ጋር መሄድ ሌላ ፈተና ስንደዋውል ና እንጂ ምናምን እሺ ምናምን ያስቃል ምናምን በመሀል እሱም ቢዚ የሆነ እኔም እዚህ ጋር ቢዚ ሆንኩኝ፣ ተውኩት በዛ ምክንያት። ከዛ በኋላ ደግሞ እንትና ጋር ማለት ነው ማን ነው ብሩክ ወርቅ የሚባል ኤክስፕረስ ድራመር ነበረ፣ እሱ ጋርም ጀምሬ ነበር። እሱ ጋርም እንደዚሁ በሆነ ምክንያት ቆመ ስራው ኦልሬዲ። እዛ ደግሞ የጨረስኩት ነበር፣ እዛም አቆምኩት። ከዛ የመጨረሻውን ስራ ማሩ የሚባል እንትን ምድር አቀናባሪ ነበር፣ እሱ ጋር እንትን አልኩኝ። ከእሱ ጋር ደግሞ እንደዚህ በጸባይም አልተስማማንም ትንሽ፣ በዛ ምክንያት አቆምኩት። በቃ እርግፍ አድርጌ ተውኩትና ወደ ድርሰቴ። ከዚህ በኋላ በቃ የወጣ ስራ ግን የለም። በቃ ተውኩትና በቃ ያው ዜማ ምናምን እንደዚህ ዜማን እያወጣሁ ለሰዎች የሚፈልጉት። እንግዲህ አሁን እኔ በደንብ የማስታውሰው አልበሙ የቫንጋርድ አልበም የሁለቱ ጎሳዬና የአሌክስ አልበም ከእሷ መውጣት በኋላ ደግሞ በጣም ብዙ ሰው ሰልፍ ይኖርብሃል ብዬ አስባለሁ። በጣም ከዛ በኋላ ወደ እነ ማስራ ከዛ በኋላ ቅደም ተከተሉን ትንሽ እንትን ሊለብኝ ይችላል። ነፃነት መለሰ መጣችና አንድ ስሙ ጠፋኝ የሆነ መርካቶ እንደዚህ ድለላ የሚሰራ ልጅ ነበር፣ ሙዚቃ ቤቶች ጋር እንትን የሚል
ነፃነት ከአሜሪካ መታለች እና ዘፈን የሚሰራላት ትፈልጋለች ብሎ ከመስፍን ታምሬ ጋር ሲያወራ መስፍን ታምሬ እኔን ያገናኘዋል። ከዛ ይዞኝ ይሄዳል ነፃነት ጋር ስሄድ እሺ ብዬ አንድ ዘፈን ይዤ ነው የሄድኩት። ለማንኛውም ብዬ በካሴት ቀድቼ የታል ልጁ የሚለው አናገረችኝና ጥሩ ስራ ስራልኝ ምናምን ስትል እሺ ለማንኛውም እስኪ የእኛው ወሰን ብዬ ሰጠዋት። ከፈተችው። ያኔ ካሴት አለ በካሴት በዋክማን ማለት ነው ወይስ እንደ ሪከርድ እያደረግን? ያኔ በኪቦርድ ነው። ኪቦርዱን በጃክ ምናምን ከቴፑ ጋር እናያይዘዋለን ምናምን ቀጥታ ነው ቀጥታ ይገባል ጽድት ብሎ። ከዛ ስትሰማው ከአንዳንድ ወደደችው ወዲያው እዛ ጋር ቀዳችው ምናምን ቀብዴን ተቀባብዬ ሄድኩኝ። ኧረ ሌላም ዘፈን ጨመረልኝ ስትል ደግሞ ፉርቱና ነፂ ጋር እንግዲህ በጣም ደስ የሚል ስራ ሰራችሁ። ፉርቱናንና የታልና ፉርቱና። ከዛ በኋላ አልቀጠላችሁም? ሁለቱ ናቸው አልበሟ ላይ ሁለቱም ብቻ? ሁለት አንድ ሌላ ሶስተኛ ዘፈን አለ ብዙ አልተሰማም እዛው አልበሙ ላይ ማለት ነው። ገለጽለጽ የሚል እና ሁለቱ ነው በደንብ የተሰማው። በጣም አሪፍ። አንድ እንደውም እኔ እንግዲህ ቢኒ ረዥም ጊዜ ስለሰራ ከዘፋኞች ብዙ ስጦታ ይመጣለታል ብዬ አስቤ ነበረ። እኔ ብዙ ጊዜ ያው የዱባይ ዘፋኞች ሽቶ ይዘው ይመጣሉ፣ የውጭዎችም እንደሚያመጡ አላውቅም፣ ግን አንድ ስጦታ መጥቶልሃል ሲባል ሰምቻለሁ ከነፃነት መለሰ። እኔ በስጦታ በኩል የማውቀው አንድ ነፃነት መለሰን ነው። በቃ ነፃነት መለሰ ነው። እባክህ ዘፋኞቹ እንደዚህ ለስራዬም እንዲጠቅመኝ በማሰብ አንድ ቆንጆ ሪከርደር ይዛልኝ መጣች። አሁን ወደ ዲጂታል እየተለወጠ ነበረ። ኪቦርዱን ሰክቶ ምናምን ቀረ። ግን ደስ የሚለኝ እኔ ካሴቱ ዘመን ባይጠፋ በካሴቱ ደስ ይላል አይደለም? ንክኪም አለው አይደል? ይችላለን፣ ብዙ ነገር ይችላለን። እሱ ልክ ነው። እንደ ሴንሲቲቭ አይደለም ብዙ ኢቭን ተጨማዶ ተበጥሶም ተኮስ ታደርገዋል። በጥፍር ቀለም በፕላስተር ደግሞ በዛ ላይ በጣም ኤክስፐርት ነበርኩ። ሳያይዝ ዋና ለጣፊ ፕላስተር ክሮች ውስጥ የካሴት ጎሚስታ እንደቆመም አይታወቅም በጣም እና እሱ ይመች ነበረ። እውነት ነው። አሁን እውነት ለመናገር ከዛ በኋላ እኮ ሃርድ ዲስክ ጠፋ፣ ኮራፕት አረጋ ተብሎ ብዙ አልበም ጠፍቷል። እና ሳምሃው ያቀለዋል እኮ ይኸኛው ያቀለዋል በጣም ግን ሲያጠፋም ያጠፋል ነው። በጣም እና ጥሩ ነበረ ጊዜው። ከነፂ ወደ ቴልክ ሲኮንሱን እንኳ ብናጠው ከነፃነት መለሰ በኋላ ጥበብ ወርቄ መጣ። ጥበብ እንግዲህ በኋላ ነው የመጣው። እንዴት የመጀመሪያውን ዜማህን ነው የወሰደው ዕቁባይ ዜማ ስራ ብሎ የዛን ጊዜ ያለም አይሰጠው። ከአሁን ከነፂ በኋላ ሲመጣ ያኔ ሃይሚ ጋር ፊቸሪንግ ሊገባ ታደለ ሮባ መጣ። ታደለ ሮባ ሲመጣ ከነፂ በኋላ እንትን ስራ ሰጠሁት፣ ሰላም የሚል ስራ ሰጠሁት። አስቤው አላቅም ከአንቺ መለየቱ በምትክሽ ሌላ በዓይኖቼ ማየቱ ይሄንን ተሰጣሁት። ከዛ በኋላ ማመጣ በጣም የሚገርም ሌላ ዘፈን ሰጥተዋል እንጂ ለሱ የሰጣቸው። ከዛ በኋላ ሌላኛው አልበሙ ላይ ነው። ከዛ በኋላ ሸዋንዳይ መጣ። ሸዋንዳይ አይረጋ አይሰክን የልቤ እሱንና ቀለል አርገሻሽ እንጂ ሲወዱ ሳትደነቅ የሚለው ማለት ነው። እዛ ሁለቱ ዘፈን ላይ የቴዲ አፍሮ ልጆችም አሉበት። የተወሰኑ ዜማዎች ከቶበታል። የጋራ ስራ ነው ማለት ትችላለህ። ግጥሞቹ አሁን
እዚህ ጋር እስቲ እንጠይቅ። ግጥሞቹን ስትሰራ ሀሳቦቹን ስትሰራ ምንድን ኢንስፓየር የሚያደርግ ከምን ተነስተህ ነው የምጽፈው? እኔ ከራሴ ነው ዝም ብዬ በደረሰብኝ በምናምን ነገር አይደለም። ዝም ብዬ ሰው ላይ የሚያያቸው ወይም በራሴ ሀሳብ ውስጥ የሚመላለሱ ነገሮች ወይ ደግሞ አንዳንድ ነገር መጽሐፍም ስታነብ ጋዜጣም ስታነብ የሆነ ደስ የሚል ነገር አለ። ያንን ፓርት ታወጣውና እንደ አይዲያ ቁንጽል ሀሳብ ተወስድና እንደዛ ትጠቀምበታለህ። ሀይሚም እኔም የዋሁንን ያለፍን ነገር እንደው ሃይስኩልም ላይ ከዛም በኋላ ብቻውን መጣ። በጣም ያለሸኝ ያመጣ እንዴት ነው? አንድ የሚገርም ነገር ፉርቱናን ብቻ ነው የማስታውሰው። እውነተኛ ታሪክ። አዎ አንተ ኖራሽ ጥሩ እንግባባ ነበር እና ጥሩ ወዳጄ ነበር እዚህ ያለ ማለት ነው። በዛን ወቅት እሱ ነፃነትና ብጻት ስዩም ጋር ይዘፍን ነበር። በኪቦርድም የታል ልጁን ያጀበኝ እሱ ነበር። የታል ልጁን ስንሰራ ብጻት ቤት ምቱ እንደዚህ ነበር። የታል ልጁ የታል ላሁኔታ እንደዚህ ነበር። ከዛ እየሰራ ነው ምናምን ሀሪፍ ዜማ ነው ምናምን የተባባል። እስኪ አንቴ እንትኑን ቀይረው አልኩት። እስቲ 6/8 አድርገው አልኩት። ጎበዝ ኪቦርድ ውስጥ ነው። እዚህ አጋጣሚ ጎበዝ ድምፃዊ ነው በጣም አንተ ጀግና ዜማ ደራሲ ጀግና ድምፃዊ በጣም እና ቀየረው እና ከዛ የታል ልጁን በ6/8 ሰራ ነው። ከዛ በቃ ጉደኛ ሆነ ማለት ነው። ሁለታችንም ተደሰትን። በቃ ያዝ ነው። በወቅቱ እዛ ስንሰራ እንትና ብጻት ስዩም እሱን ዘፈን ለእሷም ልንሰራላት ነበር። እንደ አጋጣሚ ግን ይህን ዘፈን አለም የሰራንላት። ይህን ዘፈን ለእሷ ሰርተን ከጨረስን በኋላ የሆነ ዘፈን እስኪ አንዳንድ ነገር እንሞካከር ሲባል እስቲ አንተ ይህን ዘፈን ሞክረው እስቲ በኪቦርድ እስቲ አጅበኝ ምናምን ብዬ ከዛ ለካ ስትሰማ ወደዋለች። ከዛ ከዕለታት አንድ ቀን ማለት ነው ዘፈኑ ወጥቶ ፌመስ ከሆነ በኋላ ወሎ ሰፈር አገኘኋት። ብጻት ስዩም ክላክስ አድርገችና ቢኒያም ይላለች። አቤት ዘፈኔን አንስተህ ዝም ብለህ ትሰጣለህ ለሰው? የቱን ዘፈን አልኩት። የታል ልጁ ነው አለች ቆጣ ብላ። አይ ብጻት የታል ልጁ ነው እኮ የሰራሁት ላንቺ አይደለም ለነፃነት መለሰ። ኖ ተሳስተህ ነው አስታውስ። አይ ግድ የለሽም ምናምን ስላት ኖ አስታውስ ረስተህ ነው ምናምን። ደግነቱ እሷም እኔም ብሆን እንደሷ አልዘፍነው ቆንጆ አድርጋ ነው የዘፈነችውና ደስተኛ ነኝ። አንተ ግን ሁለተኛ እንዳይለመደ ምናምን ብላ ቀልዳ ሄድ ይችላል። ከዛ በኋላ ፉርቱና የሚለውን ግን ሀሳብ ያመጣሁት እንዴት መሰለህ? ከአንተ ነጋ እዛ ካዛንቺስ ነበር ቤቱ። ምሳ ሰዓት አካባቢ ላይ ተገናኘንና ምሳ ልንበላ ወጥተን ወደ 8 ሰዓት ምናምን ፐብሊክ ፎን ነበረ በዛን ወቅት። አዎ እንዴ ሳንቲም ከተማ ሳንቲሞ ከዛ የሆነች እንደቆምን እኔ እናንተ ላይ የሆነች ቀይ ልጅ መጣች። ስልክ ደውላ የምትፈልጋቸውን ሰዎች አላገኘች መሰለኝና ያስቀመጠችው መልዕክት በቃ ፉርቱና ደውላ ነበር ቢያቸው እና ስልኩን ስትዘጋው ጠጋ ብዬ ጠርቻት ስምኝ እኔ እህት ፉርቱና ነው ስምሽ አልኳት። አዎ ትርጉሙ ምንድን ነው ስላት እድል አለች። ቴንኪዩ አልኳትና እዛ ተጻፈ አረኩትና ማለት ነው። ከዛ ማታ ቤት ስገባ ሀሳባችን ያለው በቃ እዛ ላይ ነው። በቃ ከዛ አንተን ምድረው አንቻለም እስኪ መጠየቅሽን ለምን ነው ሰው መለየትሽን ኑሩብኝ ካልሽ ወዲያ ፍቅራን ይዘሽ እንደዚህ ነገር እና ከዛ በኋላ ይህን ታሪክ አስታውሳለሁ። በተረፈ ግን ሌሎቹ እንትኖቼ መነሻቸው ዝም ብሎ በቃ ከምንም መነሻ ነው። መድኃኒዓለም የሚሰጠኝ ነው።
ጥያቄውን ግን ሸወደን ማለት ነው። ጠምዘዝ አደረግን። እስቲ ንገሪኝ። ያው ስለ ላቭ ላይፍ የፍቅር ህይወት ሳትነግረን ብቻህን መጣ እያልን ነበር። ያው የዘፈኖቹ እንዳለ ከሰው ከልብ ሆነ የምትቀበለው የተጻፈላት ልጅ ማንም የለችም። ያው እንደ ማንኛውም ሰው የፍቅር ህይወት ይኖራል። የተጻፈላት ግን የለችም በእውነት የተጻፈላት የለችም። በቃ አንተ ፍቅር ላይ ሙዚቃ ላይ ነበረ በቃ ስታሳድዳት የኖርከው ሙዚቃ ላይ በጣም እና ከይታ ሰው ሲለው ከምትሰማው ምናምን ነገር እንደዛ መሆን አይ ቲንክ ሀሳብ እንዳያጥርህ ያደርጋል። ራስ ላይፍ ላይ መታገትም ቁጥሩ አይደለም እና እንደ አጋጣሚ ሆኖ ብዙ ሰዎች የማነሳቸውን ሀሳቦች ይወዱልኛል እና ያው ሙዚቃ ግሬ ያላችሁበት እንደዚህ መንፈሱ ሲጸናወት ያስቆፍራል። አንዳንዴም ደግሞ ግግም ብሎ የሚመጣበት ቅድም እያልኩ ነበር አለ ማታ እሰራለሁ ብዬ ቁጭ ብዬ ምንም ነገር ሊመጣልኝ አልቻለም እና ግራ ገባኝና ጥላ አንዳንድ ጊዜ ይሄ ነገር ዜማውም ግጥሙም አልመጣ ይላል እንዴ እስኪ ንገረኝ ስለ አዎ ይዘጋብኛል። አንዳንድ ጊዜ አለ ዝግት ያጋ እተወዋለሁ። ከዛ ትቶትም ሲተኛ ምንድን ነው እሱ ቢቶ ያኛው አይተውም ይጎተጉታል። ተመልሶ መጥቶ ሲቀመጥ ስትቀመጥበት ደግሞ አይመጣም። እንደዚሁ እልህ እንደተያያሽ ወለል ብሎ ይነጋል። አሁን እኔ ማታ ላይ ያሳለፍኩት ልክ እንደዚህ አይነት ነገር ነው። አልመጣ አለኝ እጥራለሁ አልመጣ አለኝ። እሺ በቃ ነገ እሰራዋለሁ ብዬ ደግሞ ስቶ እንደገና እልህ ያስይዛል። እልህ እንደዚሁ ከዜማው ጋር ከግጥሙ ጋር ስጋባ ወለል ብሎ ነገር። እሺ እንደዚህ በዚሁ እንዴት ነው የዜማ አሰራር ፕሮሰስንም እስቲ ያስረዳን። አዲስ ዜማ ደራሲዎች የኮካ ኮላ ፎርሙላ ይነገራል አይደለ? ጥያቄ ላብራራ ማለት አንተ ስትሰራ እንዴት ነው የምትሰራው ነው እንጂ ዜማ አካሄዱን ሳይሆን የምትመርጣቸው ቦታዎች የምትሆነው ሁኔታ የምታካሄደውን ነገር ነው። ኦኬ እኔ አሁን ዜማ ስሰራ ስቱዲዮ ምናምን ሄጄ አቀናባሪ ጋር ዜማ አልሰራም። ማለት ዜማውን ከእሱ ጋር ብሬ ቁጭ ብዬ አልፈጥርም። ለምን መሰለህ? አንደኛ ነገር እንትን ምንድን ነው የሆነ ያጨናንቀኛል። ጊዜውን ተሸማውበት እዛ ጋር ሙዚቃ ዜማ መታገላለ ማማጥ እኮ ነው። እኔው ላምጣው እንጂ እሱ ደግሞ ተራው ሲደርስ ሲሰጠው እዛው ለዛ ቀነበሮ ያመጥ እንጂ እንደዚህ ሊያዋልደኝ አይነት ነገር ይሆናል። ስለዚህ ቤቴን ዘግቼ ማለት ነው ጸጥ ብዬ የሚደረገውን በቃ ራሴ እዛ ነገር ውስጥ እገባለሁ። ግን ይረዳል እኮ በአንድ በኩል ሰዎች ስቱዲዮ መሰራቱን ወይም ደግሞ ኪቦርድ ስንይዝ ወይ ጊታር ስንይዝ የሚመችበት ምክንያት አንዳንድ ኮርድ ይመርሃል። አሁን እንዲሁ አንድ የኮርድ ፓተርን ሰው ቢጫወት ዝም ብሎ ይመርሃል። እኔ ግን እንደሱ አይነት ነገር ይመራል። እኔ እሱ ሁሉ ችግር የለብኝም። የማስታውሰው እንዲያውም በዚህ አጋጣሚ ሽሩሩን ስንሰራ ሃይማኖት ይዛው የመጣችውን ሽሩሩ ቀጭ ከላይ የነበረችውን ነገር ኮርዶ አንድ ላይ ነው አንድ አይነት ላይ ነው የሚያርፈው። እንደዛ አንድ አይነት ኮርድ ላይ ነው የሚያርፈው። ከዛ ደግሞ ይሄ ኮርዶ አንድ አይነት ነገር ላይ ነው የሚያርፈው። ሶሪ ኮርዶ እና እንዴት ነው ቢኒያሚር ምናምን ሲለኝ እትስ ኦኬ በቃ ትለየዋለህ። እንደዛ እያደረክ ያው ከተሰጠ አያቅትም። እንደገና ደግሞ ያው አቀናባሪውም ደግሞ ስራው እንደዛ ነው እንትን ይላል። ብዙ አንዳንድ ጊዜ ኮርድ ላይ ብዙ መራቀቅ አያስፈልግም ብዬ አስባለሁ። አንድ ጊዜ ከምንድነው የሰማሁት ጨዋታ ግንኙነት ይሁን ውሸት አላውቅም፣ የሆኑ ልጆች ቆንጆ ሙዚቃ ሰርተው በጣም የረቀቀ ሙዚቃ ሰርተው ኤልያስ መልካ ጋር ወሰደው አሉ። ነፍሱን ይማረውና እስቲ ክፈቱት ምናምን ብሏቸው ከፍተው አሰሙት።
ሰማና ጥሩ ነው ግን ለምንድን የዚህን ያህል ማርቀቁ ምን አስፈለገ? የዚህን ያህል ያው በስራው ለመርካት ቀለል አድርገህ ለህዝብ ጆሮ እንደሚመጥ ነገር ቀለል አድርገህ ሰርተህ በሚከፈል ነገር አድርግ የሚል ነገር ሰምቻለሁና ለጆሮ ማክበድ የለብህም። አሁን አንተ የሞዛርትን ክላሲካል ከምታዳምጥና ያኔን ኢንስትሩመንት ከምታዳምጥ በጆሮ በበሳል ያኛው በጣም ሞዛርት በጣም የረቀቀ ሙዚቃ ነው። ሚዚካሊ ግን ይሄኛው ግን በጣም መስህብና እንትን አለው። ይሄኛው ወይዳውን የምንስናባባው ለናጠጦስ ትንገባል እንጂ ሙዚቃ በጣም አፕሪሺየት ልታደርግ የምትችለው እውቀት በዛ ሌብል ሲሆን ሙዚቃ በጣም የሚያውቁ ሰዎች በሚረዱበት መልኩ ትንሽ የምታውቀው ጭራሽ ደግሞ ሙዚቃ የማያውቀው ሰው ሊረዷች ለማን እንደምትሰራ ማወቅ ኦዲየንስ መረዳት እሱን ነው ኦዲየንሱ መረዳት ነው። ክላሲካል ሚውዚክ ብቻ የሚያዳምጣለ ግን አብዛኛው ማጆሪቲው የሚያዳምጠው የትኛውን ነው? ለማን ነው የምሰራው? ምንድን ነው የምሰራው? ወደ ፔንታው ምናምን ስትሄድ ያው አካባቢህም በፔንታ ነው የተቃኘ ስታደግ ከዛ ወደ ጥበብ ወርቅ ይመጣል። ወደ ጥበብ ወርቅ ይመጣል። ምንና ከዛ ጥበብ ወርቅ ይመጣ ጥበብ በዳግማዊ በኩል ዳግም ጋር ተገናኛችሁ። ዳግም ጋር ስለነበራችሁ ዳግም በጣም ብዙ ሰዎች እንግዲህ በጣም የሚያደንቁት ሰው በጣም በግጥም አረዳዱ በዜማ አረዳዱ ብዙ ሰዎች እኔን በዚህ መልኩ ገርቶኛል። እንግዲህ ብዙ ሰዎች ገጥመውኛል። እውነት ነው። አንተ ጋር እንዴት ነበር ግንኙነታችሁ? ዳግም ጋር ዳጊ በጣም እንደሚወድህም አውቃለሁ። ወዳጆች ናቸው። እውነት ነው። መልካም ወዳጄ ነው። በጣም የማከብረው የምወደው ወንድሜ ነው። ጥሩ ነው ይሄ ነገር ሁሉም አቀናባሪ ጋር ቢለመድ። ኤልያስ መልካ ጋርም ያለ ኳሊቲ ነው። ኤልያስ መልካ ጋርና ዳግማዊ ጋር ያለ ኳሊቲ ነው። ምን ያደርጋሉ? ግጥም በደንብ ያርመዋል። ህዝብ ጋር የሚቀርብ ግጥም ለጆሮ የሚመጥን መሆን አለበት። ቃላት አጣጣሉ ምኑ ዜማው እግር ይሄ ከቅንብር ሙያቸው ባሻገር ያለው ማለት ነው። እና በቃ ሙዚቃ ሰጥታችኋለች እውቀቱንም ችሎታውንም እና ጥሩ ጥሩ ሙዚቃዎች ሰርተናል ከዳጊ ጋር። ይህን ይመስላል። ዳጊ ጥበበ ጋር አስተዋወቀ። ለዛች ዘፈን ፊቸሪንግ መጥቶ ነው ጥበበ ጋር መጀመሪያ ከሃይማኖት ግርማ ናት ዳግምን ያስተዋወቀች። ይሄድ ከሱ ጋር ለበቅንብር ማለት ነው። ኖ በሸዋንዳይን የተዋወቅ ነው። የሸዋንዳይን አይረጋ አይሰክንን የሚለውን ዘፈን ስንሰራ አንድ ባንድ አልነበሩ? አንድ ባንድ ነበራቸው። እና የዛን ጊዜ ዳጊ ኪቦርድ እንዲይዝልን ሳውንድ ባንድ ነው። ዳጊ ጋር ሄድን ከእንትና ጋር ማለት ሸዋንዳይ ጋር ስንሄድ ሸዋንዳይ ያስተዋወቀን። በዛው ተግባባን። ብዙ ቀጣይ ስራዎች እንደምንሰራ ተነጋገርን። ያው ዳግማዊ ጋርም ኤልያስ ጋርም አበጋዝ ክብረ ወርቅ ጋር ናቸው። እንግዲህ አብዛኛዎቹ ድርሰቶች የተሰሩት ሶስት ሰዎች ጋር ነው እና የሙዚቃ ቅንብሩም ደረጃውን የጠበቀ ነው። ደስ ይላል። ለሰሪ የድምፃዊውንም የደራሲውንም የሙዚቃውንም መንፈስ ክብር የጠበቀ ቅንብር ነው የሚሰሩት እና በዛ በጣም ደስተኛ ኩራት ይሰማኛል። ከዛ እንግዲህ ጌዲዮን በተራ እንሰራ። ጌዲዮን ተራ በተራ ኩኩ ደግሞ ከአሜሪካ እንደመጣች ነው ሸዋንዳይ መሰለኝ ያገናኘኝ እና በሸዋንዳይ በኩል ታገኘናት። አብርሃም ኪቦርድ የሚይዘው አብርሃም ብቻ ከእሱ ጋር ኪቦርድ ይዝልኛል። በዚህ አጋጣሚ ብዙ ስራዎችን በኪቦርድ ያጅብልኝ የነበረው እሱ ነው። አመሰግናለሁ በዚህ አጋጣሚ እና ከእሱ ጋር አብረን ሄደን ያው ነገሩ እንዴት ነው እና የመልክህን ማማረት ሁለቱ ተሰሩ። ከአንዳንድ ወሰደቻቸው፣ ከአንዳንድ ደግሞ አሪፍ ናቸው። ከዛ ሀመልማል አባተ መጣች። ሀመልማል አባተ ደግሞ ስትመጣ ብቻህን የሚለውን ዘፈን
አብርሃም ኪቦርድ ይዞልኝ እና እኔ ዜማውን አዘጋጅቼ ግጥሙን አዘጋጅቼ ሄድኩኝ። ሰማችሁ፣ ወደደችው። ከሷም አልፎ አቀናባሪው አበጋዝ ነው። በጣም በጣም የወደደው ዜማ ነበረ እና የሚገርም ቅንብር ነው የሰራለት። ቅንብሮቹ ሁሉ ይገርማሉ። ይሄኛው ገቢራኖቹ ማለት ደግሞ አንዱ ነው እና በጣም ምርጥ ዘፈን ነው። ምርጥ ስራዎች ነው ያሉ በጣም። ከዛ ያው ቅድመ አሁን ማገድ ያልሞከራችሁ ሌላ አልሞከራችሁ? የሰርግ ዘፈኖች ሞክረናል። ኦኬ፣ አንድ 4-5 ዘፈኖች። ኦኬ፣ እንግዲህ መቼ እንደሚወጡ አይታወቅም። እሺ። ከዛ በኋላ ቅድመ ተከተላቸውን ባላቅም እነ ሳያት ደምሴ መታለች። መፍረድ የሚቻለው ከታየ ሳሁን የነገን ማን ያውቃል ምን እንደሚሆን አያሳስበኝም የነገን ለማወቅ እውቀቱ እንደዚያ ያለው ከነግጥሙ የጠራው። የሚገርመው ነገር ደግሞ ብዙዎቹን ከነግጥሙ የሰራቸው ናቸው ፈመሱት። ከዛ ደግሞ ፍቅር አዲስ መጣች። የታን ልጁና እንትን ምንድን ነው በአንተ ላይና ይበለኝ ይበለኝ ማይ ኦል ታይም ፌቨራይት ከምላቸው ዘፈኖች ውስጥ ነው። ለመናገር ሁሉም ዘፈኖች በጣም ነው የሚያማምሩት። ቴንክ ዩ በጣም እነሱ መጡ። ከዛ እነ ሚላት ቀለመወርቅ አሁን ነው እንትና ማናት ሄራን ጌዲዮን አይ ቲንክ ዳግም ጋራ ከረዥም ጊዜ በኋላ ተመልሰህ የመጣኸው በሄራን ነው። ከዛ በፊት እንትናንም ማን ነው ቴዲ ሞሲሳ የእሱም ስራዎች አሉ። እንዲህ በጣም ምርጥ ስራ አለ ቴዲ ሞሲሳ ላይ። ምን ነበር? ስፈልግሽ ቀርተሽ ሳትያይ ኖሬ አብረሽና ተሸለምሽ ከመጣሽ ደግሞ ዛሬ እሱ ስራ እናት እንደገና ነይ ወዳጅ የሚል አለ። ከዛ ሄራን መጣች መጨረሻ ላይ ከረጅም ጊዜ በኋላ አንድ ስቶሪ እናውራ። አንድ ስልክ ጠፍቶ ከሀገር ተለያይተህ ነበረ አሉና እውነት ነው። ኮኔክሽን አንዳንድ ጊዜ መሀል ላይ ለምንድን ነው አሁን እዚህ አንድ ጓደኛችን አንድ ባለሙያ እኛ ጋር ይህን ፖድካስት እየቀረጸ ያለው ጓደኛችን የአንተ አድናቂ ነው እና በጣም ድሮ በጣም ነበር የምናውቀው። መሀል ላይ ጠፍቶ ነበር። በጣም በምሰራበት ሰዓት ላይ እንግዲህ አንድ የሆነ ቦታ ኖር ነበር። እንግዲህ ሆን ተብሎ የተደረገ ነው ብዬ ነው የማስበው እስካሁን ድረስ። ወደፊትም ሀሳቤን አልቀይረውም። ይሄ ነው ሆን ተብሎ ነው ስልክ የተሰረቀው። ስልኬ በጣም ወንድሜ በምለው ጓደኛዬ ስም ነው የወጣው እንትኑ ሲም ካርድ። እሱ ደግሞ በዛን ወቅት እዚህ ሀገር ላይ አልነበረም። ቴሌ ደግሞ ሄደች ለማውጣት ምን ይፈልጋል? ሰዎች ጋር ያለው ደግሞ ያ ቁጥር ነው። አዲስ ቁጥር ደግሞ ብታወጪ እንደገና ደግሞ ያንን ለማዳረስ ምናምን እንደዛኛው አይሆንም። ከዛ ስልኩን አስቀመጥኩት የሆነ ሶፋ ላይ ጥግ ላይ የሆነ ክፍል ደርሼ ስመጣ እየተጠራጠርኩኝ ነው ያ ስልክ ብዬ ሄጄ ቼክ ሳደርግ የለም። ሆን ተብሎ የተደረገ ነገር ብፈልግ አጣሁት። ቤቱን ታመሰ የለም። ያው አውቆ የተኛ የቀሰቅሱት አይሰማም አይነት ነገር አለ። ከዛ ወደ አመት አካባቢ ወንድሜ የምለው ሰው ጓደኛዬ ነው። እሱ መጥቶ እስከሚያወጣልኝ ሽመልስ ይባላል። ሽሜ መጥቶ ያን ሲም ካርድ እስከሚያወጣልኝ ድረስ በቃ ሪሌሽንሽፕ እንዳለ ተቋረጠ። በዛ መሀል በዛ በ8 ወር ውስጥ ነው በምናምን 8 ወር ወይ አመት አካባቢ በለው ያለው ነገር የነገሮች መዛባት አስበው እንዴት አይነት ግንኙነት በምን አይነት መልኩ እንደሚቋረጥ እና ሆን ተብሎ ታርጌትም የተደረገ ነገር ነበረ። በዛን ወቅት እንደዛ እንግዲህ ከልጅነት ጀምሮ እየጣርኩ ምናምን
የተከልኩት ስም ማለት ነው። እየሟሸ መጣ። ፈጣሪ ደግ ነው። እንደገና ደግሞ ያው ማርሽ ቀይሬ ደግሞ በፍቅር አዲስ፣ በሂራን፣ በሜላት አሁን ደግሞ መጨረሻ በማን ነው ማስተዋል እያዩ ጀግና በሚለው ዘፈን አልበሙ ላይም አለ አልበሙ ላይም አለ ደግሰን የሚለው እንደዛ እያለን እንደገና ከባድ ነው። ድሮ እኮ ሲም ካርድ ለማውጣት ካርታ ሁሉ ተይዟል። ተቀል የመጀመሪያዎቹ ግን ሲጀመርም ነውር ነው። እንደዚህ አይደረግም። እንደዚህ አይነት ክፋት ደግሞ ሌላም መንገድ አልነበረም። ፌስቡኩም ምኑም እንደዚሁ ስላልነበረ ነው። አንዳንድ ጊዜ ምን የሚባል ነገር አለ መሰለህ፣ አንዱ ሰውዬው ሁሉ ጊዜ ጠዋት ሲነሳ ፈጣሪ ሆይ በሰላም ያዋልከኝ በሰላም አሳድረኝ፣ ከጠላቶቼ ራሴን እጠብቃለሁ፣ ከወዳጆቼ ጠብቀኝ የሚባል ነገር አለ። እንግዲህ ወዳጅ ያልካቸው ሰዎች ጋር ብቻ ጋር እንደዚህ አይነት ነገር ይከሰታል። እና ደግሞ ሙዚቀኛ ደግሞ አንዱ ሲደውል እንዴ ቢኒያሚን ስልኩ አልሰራለ ምናምን ድሬዳዋ ነው ሀረር ገባ ተባለ። ከዛ በኋላ ከአዲስ አበባ ሀረር ከወጣው ጀምሮ ወደ ሀረር ይቻላል። እሺ ያው ፊትና ባት ያው ፈተና ነው። ኦኬ ምናምን ተሳልፈዋል። ደቂቃ ተመልሳችሁ ተገናኛችሁ? ብሔራን ተገናኘን። ያው ዳጊ በጣም የበቃ አቀናባሪ ያለ ቢኒያሚን ዘፈን እንዴት ሰርቸው አቀናብሬው እንደማሳይና እንደማስደስት ከዛ በኋላ ደግሞ ሲንግል ለቀዋለሁ የሚያመጣው ሪስፖንስ ታያለ። በጣም ብዙ ሰው ወደደ። እንግዲህ እሷ ላይ አሁን እንደ አጋጣሚ ሆኖ ይህን ካየ እኛ ተቃውሟችን አልበም አዘጋጀ ብቻ ነው። በጣም ቆንጆ አልበሟ ላይ ያለ ስራ፣ ሌሎች ስራዎች 2 ስራዎች አሉ። ቆንጆ አልበም እንደሰራለት እናውቃለን። ፕሮዲሰሯ ሙዚቃ ከባድ ነው፣ ጊዜያዊ ነው። ጥሩ ስራ ሰርቶላታል። ተስፋ እናደርጋለን በቅርብ ይወጣል። እንግዲህ በጣም ብዙ አልበሞች አሉ ጊዜ የሚጠብቁ የሚወጡ የብዙ ሰዎች እንትን አለ። ያው የሁላችንም የስራ ውጤት ስለሆነ ሁላችንም በጉጉት እንጠብቃለን። እኛም በደንብ ስለምንወዳት እንጠብቃታለን። እውነት ነው። ከዛ በኋላ ደግሞ ጀግና ነው በጣም ፖፑላር ይሆናል ስራ። ከዛ በኋላ ደግሞ ያው በእንትን ልክ ማለት ነው በሄራን ልክ እንጂ አሉ እና የሚላትም አሉ እነ ሚላትም አሉ ካፌ ላይ የሚላት እና በቅርቡ ደግሞ በእንትን ሉባባ የሚለውን ስራ ሰርታለች። ከዛ በኋላ ከካፌ ላይ በኋላ ነው እንደ ጀግና መጨረሻ ካፌ ላይ መሀል ላይ ነው ያለው። ከሄራን በኋላ ነው። የሀይሚም ስራ አለ ያልወጣ ከሆነ ብዙ ያልወጡ ስራዎች ዜማዎች አሉ። በደምብ አንተ ራስህ የለህም ያልወጣ ገና ሙሉ አልበም አለ። ስለ ጀግና አውራን እስኪ። በጣም ምርጥ ስራ ጀግና። የሚገርም ነገር በዚህ አጋጣሚ ስለ ዳዊት ጽጌ ላውራ። የዳዊት ጽጌ ዘፈን ነበር። ያው ዘፈን ትልቁ ትንሹ አሁን ፖፑላር የሆነው ማለት ነው። ቅድም ስለዛኛው አሁን አዲሱ ዳዊት ጽጌ ማለት ነው። ለሱ የተሰጠ ዘፈን ነበር። ዜማና ግጥም እና ዜማ ብለው እና በጣም ነው የሚወደው። አልበሙ ላይ ሊያወጣው ሲል ያው እንደ ረዳት ፕሮዲውሰር ነው ምናምን ብቻ አላውቅም። ብዙ ጠለቅ ብዬ የማውቀው ነገር ባይኖር አብርሃም እሱ ትንሽ ነንበሮች ስለበዙ ዘፈን ይቀነስ ተብሎ የጀግና የሚለውን ዘፈን አወጡት እና ዳዊት ጽጌ ለምን ወጣ ስራ ስለው በዚህ ምክንያት ነው እና ቢኒ ሶሪ እኔ በጣም የምወደው ስራ ነው ኔክስት ታይም እሰራዋለሁ ብሎ ተነጋገርን። ያው አስፈላጊው ነገር ሊደረግ ማለት ነው። ከዛ ይህን ዘፈን ገና ስቱዲዮ እያለ ዝነኛ ሆኗል። ይህ ዘፈኑ በጣም ገኗል። በዳዊት ጽጌ ገኗል። ዳዊት ጽጌ ላይ ሰሙት ሁሉ ወደውታል። ከዛ ይህን ዘፈን ያው እንትና ይሰማዋል መሰለኝ
ማስተዋል ይሰማዋል። ከዛ ይወደዋል። ይወደውና እንትን ሲለኝ ደሜ ሉላ ያን ዘፈን ምናምን ሲለኝ አይ እኔ ስለሱ ዘፈን አያገባኝም ኦልሬዲ ሁለተኛ ዙር ዳግማ እንትን ዳዊት ጽጌ ሊከፍልበት ስለሆነ መነጋገር ትችላላችሁ። ኦልሬዲ እነሱ አልበሙ ላይ ዳይካስተው እና ስለሰሙ ስለወደደው መስራት ፈለጉ። እና ዳዊት ጽጌ ደግሞ ኦልሬዲ ተነጋግረናል። ለሁለተኛ ዙር ተከፍሎበት እንትን በቃ እና ቀጠሮ ነው ልንገናኝ ስንል በቃ እግሪ ልጁም ምን እንደታየው አላውቅም። ይህ ዘፈን ብሎ ያው እንትን አለ። አንዳንድ ጊዜ ያሳይሃል ለጽላ ከዛ ሄደው አናገሩት ዳዊት ጽጌን። ዳዊት ጽጌ በጣም መልካም ልጅ ነው። በጣም መልካም ልጅ ነው። እኔ እስከማውቀው ጊዜ ድረስ ሄደ። ሁለቱም ዳግም ማነው ማስተዋልና ደሜ ሆነው ሄዱ። ጠየቁት። ቢኒያሚርን ነገሩታቸው። ኦኬ ቢኒያሚርን ጠይቀ ነው ዳዊት ከፈቀደላችሁ እሱ እኔ በጣም የምወደው ዘፈኔ ነው፣ ልሰራው የተዘጋጀው ነው። ግን የዚህን ያህል አንተ የሚያስፈልግ ከሆነ በጣም ይሳሳላትን ዘፈን ነው። እሺ ፈቅድልሃለሁ፣ አስፈላጊውን ነገር ግን ከቢኒያሚር ጋር ጨርሱ ተባለ። አስፈላጊውን ነገር በደሚ በኩል ጨረስን። ስራው ተሰራ። ያው እንደሪ ፖፑላር ሆነ ማለት ነው ስራው። በጣም ግጥሙን ሌላ ሰው ነው የሰራው። ሀሳቡ ያው ዳዊት ማንም እኮ እንደዚህ የሚያደርግ ነገር የለም። እና እንደ አጋጣሚ አብዱ ኪያር ጋር ተገናኘንም። ቢኒ ስል የቁጭት ምናምን አለ። በመልካም ልቡ በንጽህናው ፈቅዶ ያደረገው ነው እና ቢኒ ጥሩ ነው፣ ጥሩ ተዋጥቶበታል። ማነው ማስተዋል እና የአንዳንድ ሲንግሎች ከአልበም ይበልጣሉ ብሎ ተናገረ። እና በዚህ አጋጣሚ እንደውም ማክበርም ማመስገን የምፈልገው አንተን ነው። በቅንነት አሳልፈ መስጠት ራሱ ይህ ትልቅ ነገር ነው። ማንም አያደርገውም እንደዚህ። እንኳን የምትወደውን በድምጽ የሰማሁን ዘፈን ራሱ ሌላ ሰው ሲሰራ በጣም እና ይህን ይመስላል። በጣም ምርጥ ነው። በጣም ቆንጆ ነው። አሁን እንግዲህ ወደ መጨረሱ የተጠጋን ያ ሙዚቃ ፕሮግራማችን ላይ ሁልጊዜ አንድ የምናደርገው የተለመደ ነገር አለ። ዛሬ እኛ እንግዳ የሆነውን ሰው ስናቀርብ የሰራውን ስራዎች ስናወሳ የሱን ስራዎች ስናወድስ ሁላችንም ሁሌ የምንለው ምንድን ነው? ወፍ ዘራሽ የለም። ሁሌ መሰረቶች አሉን። እውነት ነው። ለአንተ ደግሞ ማነው ሮል ሞዴል የሆነ እያን እናነሳና ያኛውን ሰው ደግሞ እናነሳለን ማለት ነው። ትልቁ ሮል ሞዴሌ ነዋይ ደበበ ነው። በዚህ አጋጣሚ እድሜ ጤና ሰላምን እመኝለታለሁ። ትንሽ ንገረን ስለ ነዋይ። እንዲሁ ነዋይ መጀመሪያ እንግዲህ ልጅ እያለ ነዋይን ዝም ብለህ ትሰማዋለህ፣ ትወደዋለህ። በኋላ ደግሞ አንተ ሙዚቀኛ ሆነ አውቀህ ነገሮችን ተመራመርክና ይህ ነዋይ አንተ ብቻ አይደለም አበበ መለሰ እንደዚህ ብሎኛል፣ በጣም ብዙ ሰዎች ስለ ነዋይ እንደዚህ ይላሉ። እና ለአንተ የነዋይ ልዩ ነገሩ ምንድን ነው? ሁሉ ነገሩ ልዩ ነው ለኔ። ሁሉ ነገሩ በቃ ለኔ ብርቅ ድንቅ ሰው ነው። ምን እንዴት ብዬ እንደምገልጸው አላውቅም። በጣም ትልቅ አርቲስት ነው። በጣም 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 እና ፈጣሪ ረጅም እድሜና ጤና ነው የምመኝለት እና ከማያልቀው ድርሰቱ ሁሌ እየጨለፈ ያጋራል። አሜን። በነዋይ ህይወት ዙሪያ በስራዎች ዙሪያ ያዘጋጀናት ቪዲዮ አለች። እሷን አይተን ደግሞ እንመለሳለን። ተፈጥሮ እርቃኗን በምትታይበት ከአፈር የተሰራው የሰው ልጅ በአፈር ከሚያጌጥበት የሐመር ምድር ነው። በቃል የሚራቀቅ በዜማ የሚደምቅ በድምፁና በገጽታው የብዙሃን ኢትዮጵያውያንን ቀልብ ለዘመናት የረታው ድምፃዊ ዜማ ደራሲና ገጣሚው ነዋይ ደበበ የተወለደው
የወታደሩ ልጅ ነዋይ ደበበ በ11 ዓመቱ በወታደር የሬሽን መኪና ተንጠልጥሎ ወላጆቹን ፍለጋ ከአያቱ ጋር ይኖርበት ከነበረው ሐመር ወደ አሰላ እንደተጓዘ ይናገራል። ሞት ፈራለሁ፣ ለቅሶ ቤት አልገኝም፣ ሰርግ ቤት ግና ድንኳኑ ፈርሶ ቅራሪው ፈሶ ካልሆነ በቀር የሚያስወጣኝ የለም ይላል። በጥምቀት በዓልና በየሰርግ ቤቱ እያወራረደ የዘፈን ጥሙን ይወጣ የነበረው ያኔው ለግላጋ ታዲያ በአሰላው የራስ ዳርጌ ሁለተኛ ደረጃ ትምህርት ቤት አንድ አጋር አገኘ። የሙዚቃ መምህሩ አቶ ፋንታ አንታለኸኝ በይ ቁርጡን ንገሪኝ የሚል ዘፈንና የኋላ ኋላ የራስ ቲያትር ባልደረባው ለሆነው ድምፃዊ ፀሐዬ ዮሐንስ የሰጠውን ያዝ ያዝ ጠበቅ አድርጊኝ የተሰኘውን ዜማ በኖታ ጽፈው ለመጀመሪያ ጊዜ እንድጫወት ያደረጉኝና ያበረታቱኝም ይረዱኝም የነበሩት እሳቸው ናቸው ሲል ይመሰክርላቸዋል። ይህም ብቻ አይደለም። ራስ ዳርጌ ትምህርት ቤት ጀርባ ካለው ኮምቦልቻ ወንዝ ዳር ቁጭ ብዬ ተወዳጁን ዘፈን የጥቅምት አበባን መጀመሪያ ተጽፈው የጥቅምት አበባ ነሻሉ አወድሽው አካሌን በሙሉ የጥቅምት አበባ ለሽታ ለኔ ግን ሆንሽብኝ በሽታ ብዬ ጽፌ የነበረውን ተው ልጄ ይቅርብህ፣ ሰዎቹ ከጥቅምት አብዮት ጋር አገናኝተው በሽታ አለን እንዳይሉህ መጠንቀቅ ይገባል አይነት ምክር መክረው ለኔ ግን ሆንሽብኝ በሽታ ያልኩትን ለኔ ግን ጣልሽብኝ ትዝታ አድርገው ያስተካከሉት እኒሁ የሙዚቃ መምህሩ አቶ ፋንታ አንታለኸኝ ናቸው። ጋሽ ፋንታ አንታለኸኝ ይህች ዘፈን ከምታመጣበት መከራ ቢያድኑትም በጊዜው ከነበረው የቀይ ሽብር እሳት ግን ሊታደጉት አይችሉም ነበርና በተለይም የእህቱን በቀይ ሽብር መታሰር ተከትሎ ነዋይ ደበበ በድጋሚ የሚፈራውን ሞት ሽሽት ያኔ መደበቂያ ከነበሩት ሙያዎች ከመምህርነትና ወታደርነትን መርጦ አየር ወለድን ተቀላቀለ። ያም ቢሆን ግና ሞት እግር በእግር ማሳደዱን አልተውም። የያኔው የሶማሊያ መሪ ዚያድ ባሬ በማን አለብኝነት የኢትዮጵያን ድንበር ጥሰው ሀገራችንን ሲወሩ ጓድ መንግስቱ ኃይለ ማርያምም የበኩላቸውን ምታ ነጋሪት ክተት ሰራዊት አሉ። ጅብ ፈርቼ ከዛፍ በወጣ ነብር ቆየኝ የሆነበት ነዋይ ደበበ ታዲያ በሉ ዝመቱ ሲባል ትንሿን ሞት ሸሽቼ መጥቼማ ለትልቁ ሞት እጄን አልሰጥም በማለት ከሌሎች 50 አሰልጣኞች ጋር ከአየር ወለድ ማሰልጠኛው አመለጠ። አመልጦ ግና ወደ አሰላ አልተመለሰም። ለሰልጣኝነት ሲመጣ የተመዘገበ አድራሻው ዚያ ነውና ወላይታ ሶዶ ይኖሩ ወደ ነበሩት እናቱ በመሄድ እዛ ተደብቆ ኑሮን ቀጠለ። ወዲያውም የወላይታ ሶዶን ከፍተኛ ኪነት ተቀላቅሎ የሙዚቃ ጥሙን ለማርካት ሲውተረተር አሊ ሙሳ ቀይ ሽብርን እያፋፋሙ ወደ ወላይታ እየመጡ እንደሆነ ሲሰማ ሞትን የማምለጥ ትንቅንቅ ላይ ነበርኩ የሚለው ነዋይ ብዙም ባልኖርባት ወላይታ ሶዶ ጸጉረ ልውጥ ተብሎ ችግር እንዳይመጣበት በመስጋት ዘመኑን ሁሉ በተጠለለባት ሙዚቃ መትረፊያውን አበጀ። ከአብዮተኞቹም በላይ አብዮተኛ መሆኑን የምታስመሰክርለትን የታሪክ መዝገብ የተሰኘች ሙዚቃ ደርሶም የታሪክ መዝገብ ውሉን አበሰረ። የጀግና ደም አጥንቱ መሰከረ። የነገር ጉርጉን ውሉን ከንቱ ሴራ ከሸፈ። ታሪክ ሰሪው ችቦ አበራ ብሎ ሲያዜም ያየ ሁሉ አብዮተኝነቱን አመነለት። እዛው ወላይታ ሶዶ ከፍተኛ ኪነት እያለም ለእናት ሀገር ጥሪ ከራስ ቲያትር ወደ ወላይታ የመጡት የኋላ ባልደረቦቹ እና አበበች ደራራና ፀሐዬ ዮሐንስ መድረኩን ሲናኙበት ሲያይ መቼ ሆነንስ እንደነሱ የምሆነው እያለ ይመኝ ለነበረው ነዋይ ደበበ ግን አንድ አጋጣሚ ተፈጠረለት። መድረክ ላይ ወጥቼ ግራክ እንደ ጠንክር አስደንግጥ አዳሪን አስተጋባ ፈክር የአብዮቱን ጠላት ፈልፍል አውጣ መንጥር እያልኩ ነው ምዘብ ነው። የሀገር ፍቅሩ ጥላሁን ወልደ ማርያም በአድናቆት መጥቶ
ለመሆኑ ማን ነው የሚጽፍልህ ይሄን ግጥም? ኧረ እኔ ሰው አይጽፍልኝም፣ እኔው ራሴ ነኝ የምጽፈው። ዜማውንስ እኔው ነኝ ስለው ባድናቆት በእጅጉ ፊቱ ተለዋወጠ። በል እነዚህ ጓደኞችህ ነፃዬን መሆኑ ነው? ከተመሰረቱ 2 ዓመት ቢሆናቸው ነው። እነሱ ጋር በተሰራ ምን ይመስልሃል? 100 ብር ይከፈልሃል ሲለኝ አግኝቼ ነው ብዬ ራስ ቲያትርን ተቀላቀል ይላል። ከአየር ወለድ የ15 ብር የኪስ ገንዘብ ወደ 100 ብር ደሞዝተኝነት ያሸጋገረውን ፈጣሪውን እያመሰገነ ከወላይታ ወደ አዲስ አበባ የመጣው ለግላጋ ከያኔ ማረፊያው የመርካቶ ራስ ቲያትር ሆነ። ሁሉ እንዳቅሙ በሚኖርባት ሰው ፈልጎ ምንም በማያጣባት መርካቶ ብዙ አሳልፏል፣ ብዙ ተወድሷል። ከዛች ራስ ቲያትር መድረክ ተነስቶ ሀገሩን ብቻ ሳይሆን ዓለምን አዳርሷል። መነሻህ ማን ነው ሲሉት የአፍሪካም የዓለምም ሳይንቲስት ከምለው ከቅዱስ ያሬድ ማህሌታይ ሀገር የተፈጠርኩ ነኝ። ሙዚቃ በትምህርት ያገኘሁት አይደለም፣ ይልቁንም ሕዝብ እንዳገለግልበት ከፈጣሪ ቀጥታ የተሰጠኝ በረከት ነው የሚለው ነዋይ ከበላይ እንደ ሮል ሞዴል እያየሁ የተማረኩትና ያደግኩት ደግሞ ገናናውን ጥላሁን ገሰሰን፣ አለማየሁ እሸቴን፣ ታምራት ሞላንና ሙሉቀን መለሰን የመሳሰሉ ታላላቆችን ነው ይላል። እዚህ ላይ የነዋይን የዜማና ግጥም ድርሰት ችሎታ እኔ ለመተንተን ከመሞከር ይልቅ እጅግ ተወዳጁን አይተኬ የግጥምና ዜማ ደራሲ አበበ መለሰን ከዓመታት በፊት ፈቅዶልኝ ባደረኩት ገና ለሕዝብ ባልተለቀቀ ቃለ ምልልሴ አቤ ስለ ነዋይ የሰጣትን ምስክርነት ቆርጬ ለያ ሙዚቃ ተከታዮች ስጋብዝ እንደ ፈጣሪ ፍቃድ ከአቤ ጋር ያደረግነውን ቃለ መጠይቅ ወደፊት ሙሉውን እንደማቀርብላችሁ ቃል በመግባት ነው። የዜማው ንጉሥ አበበ መለሰ ስለ ነዋይ እንዲህ ይላል። ነዋይ ደበበ በእኔ እይታና በእኔ አመለካከት በዜማ ድርሰቱ ወደር የሌለው ዜማ ደራሲ፣ በግጥሙ ወደር የሌለው ገጣሚ፣ በችሎታው ልዩ በቃ ልዩ ሰው አድርጌ ነው የማየው። በጣም አድናቂው ነኝ። በጣም እኔ እንጃ እኔ ቃላት ያንሰኛል ስለ ነዋይ ለመናገር። ሲቀልድ እንደምታየው ብዙ ቀልዶችን እንደምታየው ሁሉ ደግሞ ቁጭ ብለህ እነዛ ስራዎቹን የግጥሙ ይዘት በጣም ከባዶች ናቸው። ዝም ብሎ ተንሳፋፊዎች የሚንሳፈፉ አይደሉም። በጣም ሚዛን ያላቸው። ብዙ ጊዜ ሲጽፍ ጸጋ በረከት ምን የጢስ አባይ ልጅ የምንጭ የጣና ልጅ ናት ምንጭ ናኘ ተናኘ ከደም ሐኪም ፍቅሯን አልዳኘም ዘንዶ ተወንጭፎ ሆነ መቀነቷን ምናምን የሚል በቃ እንደዚህ የግጥሙ እንትን በጣም የሚገርም ነው። በቃ which is unique እኛ ልናወጣው ማንችል ሌሎች ሊሰሩት የማይችሉትን አይነት ነገር እንትን አለው። ፍቅርን በማዕበል ሲወስደው በተረፈ ደግሞ የዜማ እንትኑ እኔ ብዙ ከሙሉቀን የወሰድኩት ሊኖር ይችላል። ከኔ በኋላ ተፈጠሩ እነ ሞጂ እና በብርሃኔ ከኔ የወሰዱት ብዙ ነገር ሊኖር ይችላል። እንደዚህ መወራረስ እያለ የመጣን ሰዎች ሊኖር ይችላለን። ነዋይ ደበበ ግን የዜማ ስራሩ ማንም ከየትም እንደሆነ አላጣቆም ጥብን ያለው የአይኖቿ ብርሃን ሳይመሰለ ማናተ ጀምሯ ሰው እየነጠረ ለትግሻ ቋንቷ ምናምን ጀምራለች የኔቿ መናገር ከኔ ጀምራለች የኃይለኛው የብለናው ፍቅሯ ጨብቦ ለፍቅሯ ያበን ሊያስቀረኝ አስቦ እሷነቷን በደደዳኑራችሁ ጠይቋት ዋናተኛ ጠባቂ ሰው ከሆንሻው ብሎ ምን ያህል ርዝመትና የዜማውን እንትን እና ያኔ እንግዲህ ብዙ ሰዎች የተለያየ ግን እኔ ግን ይሄን ስራው በተለይ ስራው የማልችለው ነገር ነው። አሰራሩ፣ የዜማ አካሄዱ፣ ከዛ በተረፈ ደግሞ የሚሰራቸው ስሎዎች እኔ እንጃ። እና ነዋይ ደበበ በቃ በህይወቴ በጣም ከመወዳቸው ከማደንቃቸው ከማከብራቸው ዜማ ደራሲያንና ግጥም ደራሲያን በጣም ትልቁን ቦታ ይዞ ነው የሚገኘው። በፖለቲካ አቋሙ በተለያየ ጊዜ የተለያየ አይነት አስተያየት የሚሰጥበትና በብርቱ የሚወቅሱትም አበጀ የሚሉትም ወዳጆች ያሉት ነዋይ ደበበ
አገር ወዳድ ለመሆኑ ከዘፈኖቹ በላይ ምስክር የለውም። የሀገር ዘፈኖቹ በኢትዮጵያውያን ልብ ውስጥ ምንጊዜም ይኖራሉ። ግጥምና ዜማ ከሌላ ሰው መቀበል የሚያሳፍር ነገር ይመስለኝ ነበር። ኋላ ግን ጉምቱ የዜማና ግጥም ደራሲ በኢትዮጵያ ኦርኬስትራ በአምባሳደር ኪነትና በራስ ቲያትር መሪነት የሚታወቁት ተስፋዬ ለማ ለኔም ስራዎች ሰርተውልኛል ይላል። ጋይ ተስፋዬ እንግዲህ ለኔ ከሰጠኝ ውስጥ ፍየል ቅጠል እንጂ አትበላም እንጉዳይ በጥርሷ 30 በዓይኗ 100 ገዳይ የተሰኘውንና የአይኔ አበባነሽ የሚሉትን ስራዎች ከአቶ ተስፋዬ ተቀብሏል። የኋላ ኋላም በህብረት ከሰራቸው መተባበር ቢኖርና ሙዚቃ ከተሰኙት ስራዎች በተጨማሪ ሁለቱ ድንቅ ደራሲያን አበበ መለሰና ይልማ ገብረአብ ልበልሽ ጥላዬ፣ ተደላርለሽ ተኚ፣ እንዳላፈቀርኩሽና አንቺን ለማ የተሰኙ ስራዎችን አበርክተውልታል። እኔ በጣም ነው እንትን ብሎ እኔ ቁጭ ብዬ ራሴ ከሱ ጋር በማወራበት ጓደኛዬ ነው። እኔ የማየው በጓደኛዬ ደረጃ ሳይሆን በቃ ስራዎችን እና ግን ያን የሚያክል ትልቅ ሙያተኛ እኔ ጋር ተቀምጦ የሰው ልጆች ቋንቋ የሰው ልጆች ቋንቋ የተቀበለ አክብሮት እኔ አለ የሚያከበረው ሙያው ጥበቡን ነው። ተደላድለሽ ተኚ እንደ ልብሽ ሁኚ መቼም ሌናቶኝ አብረን ዋ ዘንድሮ ስንታየ ኧረ እኔ ስንታየው የጋየው ስንቶን አየው ስንቶን አየው በየተገየው ልበልሽ ጥላዬ ልበልሽ ጥላዬ ልበልሽ ጥላዬ እንደኔ ናፍቆቱ ተሰምቶሻል ወይ ኧረ ከለላዬ። እነዚህ ስራዎች ከኔ ጋር የሰራቸው በአክብሮት እየተቀበለው እንዴት ነሽ እንዴት ነሽ እንዴት ነሽ አካሌ አንቺስ እንደምን ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ። እንደሚዘፈን የሚገርም ነገር ኮሎኔል መንግስቱ ኃይለማርያም በወጡ በ3 ወራቸው በ4 ወራቸው ዘፈን እንትን ድምጻቸውን ሲበትኑት እሳቸው ያርጉት ሌሎች እንትን ያርጉት አለቀም። ዘፈኑ ላይ ታሪክ ይቅር የማይለው ምናምን ብለው ነው የሚጀምሩ። ከጀመሩት በኋላ ይሄ ዘፈን ነበር የሚቀጥለውና ዝም ብለህ ስታስበው በኋላ ነው ይልምሽ እንዴት ይሄን ዘፈን ጻፈው ኢትዮጵያን ነው እዛ ላይ አንቺን ለማልቀቅ አንቺን ለማንተው በምስራቅ ምናምን ያለሽ አፍሪካ ውስጥ በምስራቅ ላይ እንደምትገኝ በቃ የሚገርምና ይልምሽ አንዳንድ የሚጽፈው እንትን በጣም ይገርማል። መንግስቱ ኃይለማርያም ከተናገሩት ንግግር ጋር ዘፈኑ ተለቆ ስታየው ማለት እሳቸው ሊሆኑ ይችላሉ እንግዲህ መርጦ ያደርጉት ወይ ደግሞ ሌላ ሰው ሊሆን ይችላል ከንግግራቸው ጋርና በ6 ወራቸው በ3 ወራቸው ተበተና 300 ብር ተሽጧል። ካሴት ነው ንግግር ነው የእሳቸው ንግግር ነው እና እዛ ላይ የነዋይ ዘፈን ነው የተቀመጠው። ነዋይ ጋር እንደዚህ ስንሰራ ዝቅ ብሎ ራሱን ሙያተኛ ያከብራል። ነዋይ ደበበ በርካታ ዜማና ግጥሞችን ለተለያዩ ድምፃውያን በመስጠትም ይታወቃል። ለዋርካው ጥላሁን ገሰሰ ወገን አለኝ፣ ሞልቷል ባገሩና በመዋረድ ጉዞን የመሳሰሉ ስራዎችን የሰራ ሲሆን ለፀሐዬ አባይ ነው አሉ ቤቷና ሳብሳም፣ ለደረጀ ደገፋው አየሁት ምኞቴን፣ ለመስፍን አበበ እንውጣ ሽርሽር ይመችሽ እንደሆን የመሳሰሉ ወደ 8 የሚጠጉ ስራዎችን፣ ለአስቴር ከበደ ከአንድ 2 ስራዎች ውጭ ሙሉ አልበሙን፣ ለኤልያስ ተባባር፣ ለፋንትሽ፣ ለሻምበል በላይነህና ለሌሎችም ድምፃውያን የተለያዩ ስራዎችን አበርክቷል። በአጠቃላይ የራሱን 6 አልበሞች ጨምሮ ወደ 150 የሚሆኑ ዘፈኖችን የሰራው የዛሬው ያ ሙዚቃ እንግዳ የቢኒያም አህመድ ተዘካሪ ድምፃዊ ነዋይ ደበበ አሁንም ድረስ በየቀኑ ኪቦርዱ ላይ ቁጭ ብሎ ዜማና ግጥም በመስራት የሚተጋ ትጉ ለመሆኑ የዓይን ምስክሮች ነን። እንዲህ ባጭር ጊዜ ታሪኩን ለመዘርዘር እጅግ አስቸጋሪ ስለሆነው ነዋይ ደበበ ይህን ታሪክ ካልን ለዛሬው በዚህ ይብቃን።
ለድንቁ የጥበብ ሰው ለንዋየ ደበበ ዕድሜና ጤናን ተመኘን። እሺ ቪዲዮውን አይተን ተመልሰናል። ይህ ያ ሙዚቃ የተሰኘው ፖድካስታችን ነው። የዛሬው እንግዳችን ቢኒአሚር አህመድ። በጣም ደስ የሚል ቆይታ ነበረን እስካሁን ድረስ። ላይክ እና ፎሎ ሰብስክራይብ ማድረግ አትርሱ ማለት ነው። በጣም የሚደንቅ ኤክስፔሪየንስ የሚደንቅ ላይፍ ነው ያሳለፍከው። በጣም የሚገራርሙ ሙዚቃዎች ነው ያሉ። እናንተም ኮሜንት ላይ ከሱ የወደዳችኋቸውን ሙዚቃዎች አስቀምጡልን፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እና ቢኒ መጨረሻ ላይ መናገር የምትፈልገው ነገር ካለ አዲስ ስለመጡ እየሰሩ ላሉ ዜማ ደራሲዎች፣ ግጥም ደራሲዎች፣ ሙዚቀኞች የምትላቸው ነገር ካለ፣ የምትመክረው ነገር ካለ? ያው እንግዲህ እየሰማን ያለነው ነገር መልካም ነገር ነው። የሰው ልጅ ጉን ከተወ ጥሩ ሰክሰስ ያደርጋል። እንግዲህ በኢትዮጵያ ደረጃ ማለት ነው። ሁሉ ጊዜ ሰዎችን የሚያደናቅፋቸው በተለይ እዚህኛው ዓለም ውስጥ እዚህ ሙዚቃ ጥበብ ውስጥ ኢጎ ምናምን የሚባል ነገር ነው። አንድ ሙዚቃ ስትሰማል ድርሰትህም ሲሰማል፣ ዜማህም ግጥምህም ሲሰማል፣ ዘፈነ ሲሰማል። አብዛኛው እንደውም አቀናባሪዎች ጋር እንደዚህ አይነት ችግር የለም፣ ደራሲዎች ጋርና ድምፃውያኖች ጋር ነው። እና እቺን ነገር ትተን ሁሉ ጊዜ ጥረት በታከለበት ለህዝብም አክብሮት ለባለሙያም አክብሮት ባለው ደረጃ ብንሰራ ሙዚቃውን ጥሩ ይሆናል ብዬ አስባለሁ። እድገት ደረጃ እንግዲህ አመለሸጋው የዜማና የግጥም ደራሲ ቢኒአሚር በጣም የምንወደው ወንድማችን፣ በጣም ብዙ የተማረበት ወንድማችን ነው። በጣም ብዙ ነው ታሪኩ። ያው በሁለት ፕሮግራም እንደዚህ የሚያልቅ አይደለም፣ ግን ደግሞ ዛሬ ይህን ያህል ጊዜ ከሰጠን ወደፊት ደግሞ ገና ስቱዲዮ ያሉ በየሰዎቹ እጅ ያሉ ፕሮዲውስ እያደረገ ያለውም አልበም ስላለ እነሱን ከሰራ በኋላ ደግሞ መልሰን ሰፋ አድርገን ደግሞ እነዚህን እንጫወታለን። እጅግ በጣም እናመሰግናለን ለሰጠን ጊዜ፣ ለሰጠን ስራዎች። ሰነፍት በጣም እናመሰግናለን አብራችሁን ስለነበራችሁ። ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። ሌላ ሶሻል ሚዲያ ፕላትፎርማችንንም ዲስክሪፕሽን ላይ እናስቀምጥላችኋለን። እናመሰግናለን። ያ ሙዚቃ ነበረ። ቴንኪው። ሰላም።